የሥላሴን አንድነትና ሶስትነት እያመነ ከኮሚኒቲው ጋር በሰላም በፍቅር መኖር ከተቸገረ እና ከሰዎች ጋር የሚያኗኑር ጸባይ ከሌለው ለምሳሌ አንድ ሰው ነገረ ሥላሴን ያምናል ማለት እንዴት ይቻላል? በጌታችን በኢየሱስ ክርስቶስ ሰው መሆን በኢንካርኔሽን አንድ ሰው አምናለሁ እያለ ሰዎችን በተለያየ አይን የሚያይ ከሆነ ወይ በሀብት ወይ በንብረት ወይ በዝና እያበላለጠ በተለያየ አይን የሚያይ ከሆነ ወይ ባለባበስ ወይ በምናምን ለሰዎች የተለያየ አስተያየት የሚኖረው ከሆነ የጌታችን ኢየሱስ ክርስቶስን ስጋዌ እንዴት ያምናል ማለት እንዴት ይቻላል? ይሄን ቤተክርስቲያን ውስጥ ያሉ ፕራክቲሶች ጀስት እንደ ካልቸራል ወደሆነ ማኒፌስቴሽን እየሄዱ ነው። በቃ ቶሎ መደረግ ስላለበት ሲሆን ሲወርድ ሲወራርድ የመጣ ስለሆነና መደረግ ስላለበት ጀስት የሚደረግ እንጂ አንዳንዴ በህይወታችንም ፕሮግረስ ማናየው ለዛ ነው። በቃ ጀስት መደጋገም ይሆናል። በቃ ቤተክርስቲያን እንመጣለን እንትን እናደርጋለን እንሄዳለን እንመለሳለን እንመጣለን ምናምን የሆነ ሉፕ የሆነ ቪሸስ ሉፕ ይሆንና ምንም ለውጥ አያይም። በሰልፍ ምክንያት አሁን ለምሳሌ ሲጣሉ ትመለከታለህ ወይ በጸበል ምክንያት ተጋፍተው ሄዶ ምናምን ነገር ኮምፒት አድርገው እዛም ማለት ነው ልክ ሰው ታክሲ ሰልፍ ላይ ተጋፍቶ እንደሚገባው ከዘመኑ ችግር አንጻር የአባቶችን ትምህርት መቃኘት ነው፣ ሲንተሳይዝ ማድረግ ነው። ቁም ነገሩ ያለው እዛ ላይ ነው እንጂ ማነብነብ የሚሉትን ነገር መጥቀስ ብዙም እሱ በራሱ ቁም ነገር ሊሆን አይችልም። የቤተክርስቲያን ህይወት ምንድን ነው ሲባል ጾም የቤተክርስቲያን ህይወት አካል ነው። ጸሎት የቤተክርስቲያን ህይወት አካል ነው። ቅዳሴ የቤተክርስቲያን ህይወት አካል ነው። ስጋው ደግሞ መቀበል የቤተክርስቲያን ህይወት አካል ነው። የአባቶችን ስነ ጽሁፍ ማጥናት መመርመር የቤተክርስቲያን ህይወት አካል ነው። አባቶች ያሉትን መደጋገም ብቻ አባቶችን ትምህርት መረዳት ሊሆን አይችልም። በቅዳሴ ጸበል እኮ ይጣላል እኮ አይደል? ማለት ይጋፋል። የቅዳሴ ጸበል የቁርባን ሰልፍ ላይ ሰው ይጣላል። አሁን ስትመለከት አስቡ እንግዲህ ንስሐ ተቀብሎ ኃጢአቱን ተናዞ ስጋው ደግሞ ሊቀበል የቆመ ሰው በሰልፍ ምክንያት በጣም በጥቂት ነገር ትሪገር ሆኖ ከሰው ጋር ይጣላል። የአባቶችን አእምሮ ገንዘብ እንዳናደርግ ያደረገን ነገር ብዬ የማስበው ሰልፍ ላብ ነው። ስለ ቅድስና የሆነ ጊዜ የሚቻል ከዛ ከሆነ ጊዜ በኋላ ደግሞ የማይቻል ነገር የጥንት ስቶሪ አይደለም። የተቸገሩትን ሰዎች ኮንሲደር እያደረጉ ራት ሳይበሉ ያድራሉ። ምሳ ሲበላ ደግሞ ቤታቸው ውስጥ እየተሰበሰበ ሪቮሉሽን ፈላስፎች ይለው የነበረው ከክርስትና ውጭ የሆነ የቨርቹ ብያና ያስፈልገናል። ብዙ ነገሮች ኒውትራል ሊሆኑ ይችላሉ። ምናልባት ወርልድ ቪው ግን ኒውትራል ሊሆን አይችልም። ሴኩላሪዝም ቤተክርስቲያን ውስጥ ኢንፊልትሬት አድርጎ ገብቷል፣ ሰርጎ ገብቷል። ሰዎች ሳይኮሎጂ ይማራሉ ይባላል። ከዛ ንስሐ ልጆቻቸውን ሲያማክሩ ከሞደርን ሳይኮሎጂ በተዋሷቸው ቱሎች ነው የሚያማክሩት ማለት ነው። ከፍሮይድ በለው ከዩንግ በለው ወይም ከሌሎች ክርስቲያኖች ለነሱ በጣም አደገኛ በሆነ ዓለም ውስጥ ነው የሚኖሩት የሚል ነው ፕሪሰፖዚሽኑ። ስለዚህ ለነሱ አደገኛ በሆነ ዓለም ውስጥ ሲኖሩ እንዴት ነው መኖር ያለባቸው? ልጅህን ስታሳድግ እየተዋጋህ ነው የምታሳድግ ከዚህ ዓለም። ምክንያቱም ሊናጠቅህ ነው የምትወልደው ልጅ የሚናጠቅህ ዓለም ነው ያለው። ስለዚህ እንዴት ነው ልጅህን የምታሳድግ? የነሱ ዛሬ የኛ ነገር ነው አይደለ? ኤቭሪዌር ስትመለከት እንግዲህ ክርስቲያን ለመሆን ስትሞክር ሁሉም ቦታ የሆነ ልክ ከእንቅልፍ ስትነቃ ብዙ የተደገኑ አፈሙዞች በዙሪያ እንደማየት አይነት ነገር ነው የሚሰማኝ። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በያላችሁበት እየተከታተላችሁት የሚገኘው የኢስሎስ መንገድ የተሰኘ ዝግጅታችን ነው። በዚህ ዝግጅታችን ደግሞ ኦርቶዶክሳዊነት ርዕሰ ጉዳያችን ሆኖ ወደ እናንተ የሚደርስ ይሆናል። በያላችሁበት ጊዜ ሰጣችሁ እንደምትከታተሉን ቁም ነገር እንደምታገኙበት ተስፋ እናደርጋለን። ሰላም እግዚአብሔር ከእናንተ ጋር ይሁን። በቆይታችንም ደግሞ በዚህ ርዕሰ ጉዳይ ላይ ሰፊ ሀሳብን የሚያጋሩን ዲያቆን ኤርሚያስ ክንዴን ጋብዘናል። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ዲያቆን ኤርሚያስ እንግዲህ እኔ ስላንተ ከምናገር ያው አንተ እያልኩ ነው የምቀጥለው። አንተ ስላንተ ብትነግረን በጣም ደስ ይለኛል። እንግዲህ ለዚህ ዲስከሽን ሬሌቫንት የሚሆነው ኤማሁስ የሚባል ፖድካስት እናዘጋጃለን። እንደገና ፐብሊሽም እናደርጋለን። ዌብሳይትም አለን። አርቲክሎች ፐብሊሽ እናደርጋለን። በቅርቡ ደግሞ ክረምት ላይ የአንድ ማጋዚን ፐብሊሽ አድርገን ነበር፣ መጽሔት ማለት ነው። እና ያው እሱ ኳርተርሊ የሚቀጥል ነው ብለን ነው የምናስበው። እንግዲህ በአመት 4 ጊዜ የሚሆን መጽሔት ማለት ነው፣ ኳርተርሊ መጽሔት ማለት ነው። እና እንግዲህ ኤማሁስ ውስጥ ነው እንግዲህ ቤዚካሊ የሚሰራው ማለት ነው። ለዚህ ዲስከሽን እሱ ሬሌቫንት ይመስለኛል። በጣም ደስ ብሎናል። ስላገኘን ደስ ብሎናል። ስለፈቀድክልን ደስ ብሎናል። ሰፊ ሀሳብ ላይ ደግሞ ርዕሰ ጉዳዩን በጣም ሰፊ ስለሆነ በዚህ ርዕሰ ጉዳይ ላይ ልታጋራ ጊዜ ስለሰጠህን በጣም እናመሰግናለን። እግዚአብሔር ይስጥልን። እንደ መጀመሪያ ማነሳው በተለይም ኦርቶዶክሳዊነት ስንል ሰፊ ነው። እርሱ ራሱ ሰፊ ሀሳብ ነው። በህይወት የሚተረጎም በህይወት ብቻ ሳይሆን በእያንዳንዱ እንቅስቃሴያችን ውስጥ ያለ ስለሆነ ይህንን ኦርቶዶክሳዊነት ስናይ አንድ ሰው ኦርቶዶክሳዊ ነው ስንል ምን ነገሮችን ነው ማሟላት ያለበት?
በቤተክርስቲያናችን አስተምሮ መሰረት ወንድ በ40 ቀን ሴት በ80 ቀን ይጠመቃሉ። የስላሴ ልጅነት የእግዚአብሔር ልጅነት ያገኛሉ። በዚህ እንዲያው በ40 ቀን እና በ80 ቀን ተጠምቆ በቃ እኔ ክርስቲያን ነኝ በሚለው ብቻ የንግግር ሁኔታና የአኗኗር ሂደት ውስጥ ነው ያለውን ኦርቶዶክሳዊነት ምንድነው ወይስ ሌላ እይታ አለ የሚል ሀሳብ ስለሚፈጥር ይህንን ማብራሪያ ከዋናው መሰረታዊ ሀሳብ ተነስተን ብታሳየን ደስ ይለኛል። እንግዲህ ለብዙዎች እንግዲህ የኦርቶዶክስ አይነት አሁን አንተ እንዳልከው ያው መጠመቅ መጀመሪያ በ40-80 ቀን መጠመቅ፣ ከዛ ያው መቁረብ፣ ያው ብዙ ጊዜ በልጅነት መቁረብ፣ ከዛ በኋላ በቃ ጀስት ማተብ ማሰር እና ኦርቶዶክስ ነኝ ብሎ ራስን በዛ መንገድ መበየን ነው ለብዙዎች ኦርቶዶክስ አይነት የሚመስለው። ግን ኦርቶዶክስ አይነት ከዛ የጠለቀ ትርጓሜ ያለው ነገር እንደሆነ ማሰብ በጣም 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 አስፈላጊ ነገር ነው ብዬ ነው የማስበው። ማለት የምናስብበትን መንገድ ስታየው ሂንዱም ስለ ሂንዱይዝም የሚያስብበት መንገድ፣ ሙስሊሙም ከሙስሊም ቤተሰቦች ተወልዷል። ያው የሆነ በቀን ውስጥ የሚፈጽማቸው የሆኑ ሪቹዋሎች አሉ። ሂንዱም በቀን ውስጥ ቴምፕል ውስጥ የሚፈጽመው ሪቹዋል አለ። እኛም እንደዛው በሳምንት አንድ ቀን ሄደን ወይ ጸበል እንጠመቃለን ወይ ታምረ ማርያም እንሰማለን ወይ እናስቀድሳለን። በዛ መንገድ ነው የምንረዳው ማለት ነው። እና ከራሱ ከነገር ሃይማኖታዊ እሳቤው ሲነጠል ወደ ካስተምና ወደ ሪቹዋል ሬዲዩስድ ይሆናል ማለት ነው። ወደ ጀስት ካስተምና ሪቹዋል ብቻ ሲሆን ደግሞ በራሱ ሊቆም አይችልም ማለት ያንን ካስተሙንና ሪቹዋሉን ለነሱ ፕሪሰፖዚሽን የሆነው ነገር ሃይማኖታዊ እሳቤ እስከሌለ ድረስ ካስተምና ሪቹዋሉ ብቻውን ያው ህይወት ሊሆን አይችልም። እና የምር የትርጉም ጥያቄ ሲነሳ ወጣቱ በቀላሉ ያው የጸና መሰረት ላይ እንዳልቆመ ይገነዘባል ወይም ያውቃል ማለት ነው። ስለዚህ ያው በቀላሉ ኦርቶዶክስ አይነትን ጥሎ ሊሄድ ይችላል ወይም ከባድ ኮንፊውዥን ውስጥ እንዲገባ ያደርገዋል። ስለዚህ ጽኑ መሰረት ላይ መቆም አለበት ብዬ አስባለሁ። እንግዲህ ጽኑ መሰረት ሲባል ምንድነው? እንግዲህ አሁን አንድ የተለመደ ነገር አለ በዶክትሪን እና በኤቲክስ መካከል መስመር ማስመር ማለት ነው። የኦርቶዶክሳዊ አስተምህሮ የሚቀበለው ነገር አይደለም። በዶክትሪን እና በኤቲክስ መካከል ምንም የምናሰምረው መስመር የለም። እና ልክ አሁን ዶክትሪንን ልክ እንደሆኑ የሆነ አፋዊ ቀመሮች የሆኑ ፎርሙላዎች አሉ። አባቶች ፎርሙሌት ያደርጓቸው በቦታቸው የሚቀመጡ ጀስት ብለን ሪሳይት የምናደርጋቸው የምናነበንባቸው። ኤቲክስ ደግሞ ከዛ የተነጠለ ሌላ ራሱን የቻለ ነገር እንደሆነ አድርጎ ብዙ ሰው ያስባል። ይሄ በጣም በጣም የተሳሳተ አመለካከት ነው ብዬ ነው የማስበው። ምክንያቱም ኤቲክስ ራሱ የሚወለድ ይሄ ስነ ምግባር ግብረገብ የምንላቸው ነገሮች ሁሉ የሚወለዱት በዋናነት ከምናምነው እምነት ከሃይማኖታችን ከዶክትሪናችን ነው የሚወለዱት የሚለውን በጣም ማወቅ ያስፈልጋል። ለምሳሌ እንደው በጣም በቀላል ምሳሌ ለማንሳት ኤቲካል ኢምፕሊኬሽን ለምሳሌ አሁን የምስጢረ ስላሴ አንድ ሰው የስላሴን አንድነትና ሶስትነት እያመነ ከኮሚኒቲው ጋር በሰላም በፍቅር መኖር ከተቸገረ እና ከሰዎች ጋር የሚያኗኑር ጸባይ ከሌለው ለምሳሌ አንድ ሰው ነገረ ስላሴን ያምናል ማለት እንዴት ይቻላል? ማለት በቀላሉ ማለት ነው ኤቲካል ኢምፕሊኬሽን አለው ልፈልግ ነው። እና የሚያሳየው አንድ ሆነን ማለት ማንነታችንን ሳናጣ ፐርሰናሊቲያችንን ሳናጣ ማንነታችንን ሳናጣ ግን ከሌሎችም ጋር ደግሞ ተዋህዶ መኖር መቻል ማለት ነው። እና የትሪኒቲ ህይወታችን ውስጥ ሞዴሉ እሱ ነው የነገረ ስላሴ ሞዴል ማለት። በዚህ ህይወት ውስጥ መኖር ካልቻለን ያው ዝም ብለን እናምናለን ስላለን እናምናለን ማለት አይደለም። ህይወታችን ውስጥ ካልተገለጠ በጌታችን በኢየሱስ ክርስቶስ ሰው መሆን በኢንካርኔሽን አንድ ሰው አምናለሁ እያለ ሰዎችን በተለያየ አይን የሚያይ ከሆነ ወይ በሀብት ወይ በንብረት ወይ በዝና እያበላለጠ በተለያየ አይን የሚያይ ከሆነ ወይ ባለባበስ ወይ በምናምን ለሰዎች የተለያየ አስተያየት የሚኖረው ከሆነ ነገር ማለት የጌታችን ኢየሱስ ክርስቶስን ስጋዌ እንዴት ያምናል ማለት እንዴት ይቻላል? እና ይህም በቀላሉ ነው ዶሚትሪዮስ ሳኑኤል የሚባሉ ስኮላር ያነሳሉ። ነው ሁልጊዜ ዶክትሪን ሁልጊዜ ኤቲካል ኢምፕሊኬሽን ያለው ሁሉም ዶክትሪን ማለት ነው። እና የቤተክርስቲያን አስተምህሮች ጀስት አፋዊ ቀመሮች ሳይሆኑ የህይወታችን መሰረቶች ናቸው፣ የምንኖርባቸው ፋውንዴሽንስ ናቸው። ይህን በጣም በጣም ማወቅ መረዳት ያስፈልጋል ማለት ነው። ስለዚህ ጀስት ከካስተምና ከሪቹዋል ያለፈ ከህይወታችን ጋር በጥብቅ የተቆራኘ ከእውነታ ጋር የተገናኘ ማለት ነው። ማለት ካስተምና ሪቹዋል እኮ ከነገር ሃይማኖታዊ ሳቢው ከነጠልከው በራሱ ምን ጥቅም አለው? ለምሳሌ አሁን እኛ ልጁ ስናጠምቅ ሰው ልጁን የሚያጠምቀው ጀስት እንደ ባህል ነው። በቃ ጀስት ካልቸራል ነገር አድርጎ ነው የሚያስበው ልጁን ሲያጠምቅ። ወይም ቤተክርስቲያን ውስጥ አሁን ያሉ ፕራክቲሶች ጀስት እንደ ካልቸራል ወደሆነ ማኒፌስቴሽን እየሄዱ ነው። በቃ ቶሎ መደረግ ስላለበት ሲሆን ሲወርድ ሲወራርድ የመጣ ስለሆነና መደረግ ስላለበት ጀስት የሚደረግ እንጂ
መደረጉ የሆነ አይነት ጥቅም ያለው የሆነ አይነት ከእውነታ ጋር የሆነ አይነት ተዛምዶ ያለው ነገር እንደሆነ አድርጎ አይመለከትም ሰው ማለት ነው። ይሄ ትልቅ አደገኛ የሆነ ነገር እንደሆነ ማሰብ ያስፈልጋል። ስለዚህ ጉዳዩን ጠቅለል ለማድረግ ያህል የምናያቸው ነገሮች ከውጭ ኤክስተርናሊ ከምናያቸው ነገሮች የጠለቀ ትርጉም አለው ኦርቶዶክሳዊነት። የነጠላ መልበሳችን፣ ዳዊት ይዘን መንቀሳቀሳችን፣ የቤተክርስቲያን በሌሊት ማልደን መሄዳችን፣ እነዚህ ሁሉ ነገሮች ኤክስተርናል ነገሮች ናቸው። ግን ብቻቸውን ከሆኑ ግን ጀስት እንደ ካልቸር እንደ ሪቹዋል እንደ ካስተም ብቻ ከሆኑ በራሳቸው ምንም ፋይዳ የላቸውም እና ከዛ ከመሰረታቸው ከተነጠሉ በምልአት ትርጉማቸውን ያጣሉ። በዚህ መንገድ ማስቀመጥ የሚቻል ይመስለኛል። በጣም ደስ የሚለው ሀሳቦችን ያነሳው ዲያቆን እዚህ ጋር አብሬ እንድናየው እንድትጋራን የፈለኩት በተለይም ኦርቶዶክስ ስንል ከቃሉ መጀመሪያ ተነስተን ስናየው ትክክለኛነትን፣ ርቱዕነትን፣ ቀጥተኛነትን የሚያመለክት ቃል ነው። ይህ ማለት እኛ ባለንበት ዘመን ብቻ ፕራክቲስ ያደረግነው ሳይሆን ትላንትና አባቶቻችን የኖሩት ህይወት አለ። እግዚአብሔር ደግሞ በልዩ ልዩ መንገድ እንዲህ እንድንኖር በብዙ ጸጋ ጎብኝቶናል። ያነሳቸው ነገሮችን ጥምቀትን ስናይ ቅዱስ ቁርባንን በምናይበት ጊዜ የሰው ልጆች ወደ መዳንን የሚያገኙበት ምስጢር ነው። ይሄ አንዱ ምስጢርን የምናይበት ኦርቶዶክሳዊ አእምሮ ያስፈልጋል ማለት ነው። አንድ ሰው በምስጢራት ሲሳተፍ ወዴት ነው የሚያድግ፣ ምን ለመሆን ነው ያን የሚያደርገው የሚለው ኦርቶዶክሳዊ አእምሮ ይፈልጋል። እንዳነሳው ግን በተለይም ትልቁ ነገር ፍቅር መሰረታዊ ነገር ነው። ፍቅር አንድን ነገር በፍቅር ስናደርገው አንድን ነገር በህይወት ስንኖረው የሚያመጣው ነገር ይኖራል። ይሄ ከሆነ እያንዳንዱን ኦርቶዶክሳዊ የሆኑ ነገሮችን እንደ መገለጫ ምን ወስዳቸው ምን ነገሮች ናቸው? አሁን ኦርቶዶክሳዊነት መገለጫ ይኖረዋል። ይሄ አለውም ደግሞ ስላለው እውነታ አንዱ ነው። በእውነት የሆነ ተጋድሎ ያለበት ፍቅር ያለበት መንፈሳዊ ጉዞ ያለበት ከእግዚአብሔር ጋር የምናደርጋቸው ነገሮች ሁሉ መሰረታዊ ስለሆኑ እንደ መገለጫ የምንወስዳቸው ምን እያደረገ ሲኖር ነው። አሁን ኦርቶዶክሳዊ የምንለው ምን ነገሮች ናቸው የሚጠበቁበት በህይወት እያደገ በህይወት እየተመላለሰ ከእግዚአብሔር ጋር ለመኖር የሚያደርጋቸው ነገሮች ምን መሆን ይጠበቅበታል? ምን አይነት እይታስ ያስፈልገናል? እዚህ ላይ እንግዲህ ልል የምችለው ነገር ምንድነው? ያው በቤተክርስቲያን ውስጥ አንድ ሰው መገኘት አለበት። እውነት ኤግዚስት የሚያደርገው በቤተክርስቲያን ውስጥ ስለሆነ ማለት ነው። ቅዱስ ጳውሎስ የእውነት አምድና መሰረት ይላታል ቤተክርስቲያን አይደለ? ስለዚህ እውነትን የምንቀዳው ከቅዱስ ቤተክርስቲያን ነው፣ የምንወስደው ከቅዱስ ቤተክርስቲያን ነው። እሱ መጀመሪያ ክሊር መሆን አለበት። ግን አስቸጋሪው ነገር ምንድነው? አንድ ሰው ምን እያደረገ ነው መኖር ያለበት ሲባል የሚታወቁ ናቸው በቤተክርስቲያን ውስጥ የሚደረጉት ፕራክቲሶች ማለት ነው። ቤተክርስቲያን መሄድ አለበት፣ ስጋው ደግሞ መቀበል አለበት፣ ንስሐ መግባት አለበት፣ ምስጢራትን መፈጸም አለበት በጥቅሉ ማለት ነው። ግን ምስጢራትን ሲፈጽም ግን ምስጢራትን የሚፈጽምበት ፕሪሳፖዚሽን በጣም ማተር ያደርጋል ብዬ አስባለሁ። እና ሰልፍ ላቭ ካለበት ሁሉ ጊዜም ማለት ራስን ማፍቀር ካለበት ማለት ነው። ምሳሌ ማንበቡን ማወቁን ከሌሎች ጋር ኮምፒት ለማድረግ የሚጠቀምበት ከሆነ ያው ከሰረ ማለት ነው። ወይም ደግሞ ጾመኝነቱን ጸሎተኝነቱን ራሱን ከሌሎች አልቆ ለማየት በዚህ አይነት ፈተና ውስጥ የሚወድቅ ከሆነ ያም ይከስራል ማለት ነው። እና ድርጊቶቹ በራሳቸው መደረጋቸው አስተሳሰባችን ወይም ፕሪሰፖዚሽናችን ትክክለኛ ስለመሆኑ ምንም የሚሰጡት ዋስትና የለም በነገራችን ላይ። ስለዚህ አንዳንዴ በህይወታችንን ፕሮግረስ ማናየው ለዛ ነው። በቃ ጀስት መደጋገም ይሆናል። በቃ የሆነ ቤተክርስቲያን እንመጣለን፣ እንትን እናደርጋለን፣ እንሄዳለን፣ እንመለሳለን፣ እንመጣለን ምናምን የሆነ ሉፕ የሆነ ቪሸስ ሉፕ ይሆንና ምንም ለውጥ አያይም ሰው። እና ለውጥ ማናይበት አንዱ መሰረታዊ ምክንያት የሚመስለኝ እንዳልኩ በሁለት መክፈል ይቻላል። አሁን የምናደርጋቸውን ነገሮች ወይ ሰልፍ ላቭ ነው ወይ ላቭ ነው ማለት የፍቅር ተቃራኒ ነው። ሰልፍ ላቭ ራስን ማፍቀር ማለት ነው። ሴንተሩን ራሳችንን ካደረግን ለምሳሌ ሰዎች አሁን ሊቆርቡ ተሰልፈው ለምሳሌ በሰልፍ ምክንያት አሁን ለምሳሌ ሲጣሉ ትመለከታለህ። ወይ በጸበል ምክንያት ተጋፍተው ሄዶ ምናምን ነገር ኮምፒት አድርገው እዛም ማለት ነው ልክ ሰው ታክሲ ሰልፍ ላይ ተጋፍቶ እንደሚገባው ወይም በሌሎች ነገሮች ላይ ራሱን እንትን ብሎ ዊን እንደሚያደርገው ቤተክርስቲያን ውስጥ ያንን ተመሳሳይ ሜንታሊቲ ይዞ መጥቶ ዊን ሊያደርግ ሲሞክር ታየዋለህ። እና አሁን ይሄ ሰልፍ ላቭ ነው ማለት ሊቆርብ እኮ ቆሟል። ያ ሰው ንስሐ ገብቷል። ሌሎችን መፈጸም ያሉበትን ነገሮች ፈጽሞ ግን ሜንታሊቲው ነው አፍቅሮ ይሄ ራስን ማፍቀር አልለቀቀውም ማለት ነው። ስለዚህ ያንን ብርሃን ማየት አይችልም፣ በፍጹም ማየት አይችልም። ስለዚህ
ሂዩሚሊቲ ካልመጣ ደግሞ ሁሉም አባቶች እንግዲህ ተባብረው ያሉት ነገር ነው አይደል? ስለ ትህትና ሰይጣንን ከዛ በላይ ቴሪፋይ ሊያደርገው የሚችለው ነገር የለም። በቃ ከዛ በላይ ሊያረደው ሊያንቀጠቅጠው የሚችል ነገር የለም ከትህትና በላይ ማለት ነው። እና ሰልፍ ላቭ ባለበት ደግሞ ትህትና ሊኖር አይችልም። ስለዚህ ትህትና ካለ ሰልፍለስ ነው የምንሆነው አይደል? ራሳችንን ነው የምንጥለው። የቅዱሳን ሕይወት ስንመለከት የምንረዳው ይሄን ነው። እና የራሱን የሚወድ ቅዱስ ልናገኝ አይችልም። እና ፍቅር የሚለውን ቃል ራሱ ስንበይ ነው ከሶስቱ የግሪክ ተርሞች ውስጥ አንደኛው አጋፔ ነው አይደል? አጋፔ ኤሮስ እና ሌላም አንድ ተርም አለና አጋፔ የሚለው ቃል ሊትራሊ ሲተረጎም ሰልፍ ሳክሪፋይስ ማለት ነው። እና ራስን ለሌላው አሳልፎ መስጠት ማለት ነው። ጌታችን ኢየሱስ ክርስቶስ ራሱን ለሌላው አሳልፎ እንደሰጠው እኛ ክርስቲያኖችም ራሳችንን ለሌሎች አሳልፈን መስጠት አለብን። ዋናው ቁም ነገር ያለው እዛ ላይ ነው። እና ስለዚህ ራሳችንን ማዕከል አድርገን እስካደረግነው ድረስ አሁን ምን ማድረግ አለብን አይደል ጥያቄው? የምናደርጋቸውን ነገሮች ራሱ እያደረግን ማዕከሉ ራሳችን ከሆነ የምናደርጋቸው ነገሮች የመቁረባችን፣ የመስገዳችን፣ ንስሐ የመግባታችን የሁሉም ነገር ሴንተር እኛ ከሆነ በቃ ምንም ፕሮግረስ ልናደርግ አንችልም ማለት ነው። ግን ራሳችንን ራሱን ይካድ አይደል የሚለው ጌታችን ኢየሱስ ክርስቶስ ራሳችንን ስንክድ ራሳችንን ባዶ ስናደርግ የኬኖሲስ የሚባለው ማለት ነው። ራሳችንን ባዶ ካላደረግን እግዚአብሔር በእኛ ውስጥ ስራ አይሰራም አያድርብንም ማለት ነው። እና ዋናው ቁም ነገር ያለው እኔ እዛ ላይ ነው ብዬ ነው የማስበው። እና ራሳችንን ባዶ ስናደርግ እሱ እንዲሰራብን ስንፈቅድ እና በፍጹም ልባችን በፍጹም ሀሳባችን ለማፍቀር ስንጥር ስንሞክር ያኔ የተወሰነ ፕሮግረስ ልናይ እንችላለን ብዬ አስባለሁ። መልካም ሀሳቦች እናነሳው ዲያቆን። በተለይ እዚህ ጋር እንዲያው አብረን እንድናየው የሚያስፈልገው ኦርቶዶክሳዊነት ቅብብሎሽ አለው፣ ትውፊታዊ ሰንሰለቶች አሉ፣ አስተምሮ አለ፣ ራሱ ቀኖናው አለ። እዛ ውስጥ እነዚህ አብሮ ያሉ ነገሮች ናቸው። አንዱ ተነጥሎ የቀረ ምናምን አይደለም። በዚህ አካሄድ ውስጥ ደግሞ ቤተክርስቲያን ከሐዋርያዊ ሰንሰለት አላት። ክርስቶስ ያስተማረውን ደቀ መዛሙርቱ ከጌታ ስር የተማሩትን ከዛም በኋላ የተነሱ ሊቃውንት ይህን እየተማሩ ዛሬም ድረስ ክህነታዊ በሆነው ጉዞ አስተምሮም አብሮ እየቀጠለ ነው። በዚህም አባቶቻችን ገንዘብ ካደረጓቸው ሀብቶች መካከል ህሊና አቦ የተባለው ትልቁን ቦታ ይዛል። የአባቶቻችን ህሊና ህይወትን የኖሩበት፣ ተጋድሎን የፈጸሙበት፣ ከክርስቶስ ጋር የኖሩበት፣ ለመንግስቱና ለጽድቁ የተጋደሉበት የተጓዙበት ህይወት ሁሉ እዚህ ውስጥ ያለ ነው። እያንዳንዱ ነገር በተለይም የአበው ዘመን አባቶቻችን በተለያየ ዘመናት የኖሩ ቢሆንም ከሐዋርያት የተማሩት ከዛም በኋላ የተማሩት ዛሬም ድረስ አባቶቻችን የሚያስተምሩት በሊቃውንት በኩል ያገኘነው እውቀቱም አስተምሮም እያንዳንዱ ነገር ስላለ ይሄን ህሊና አበውን ገንዘብ ማድረግ የምንችለው እንዴት ነው የሚለውን አጽንኦት እንሰጠዋለን እዚህ ጋር። ያው በዋናነት እንግዲህ ብዙ የተለያዩ ፎርሙላዎች ሊኖሩት አይችሉም። መጀመሪያ ቤተክርስቲያን ውስጥ መገኘት ነው፣ የቤተክርስቲያን ምስጢራት መፈጸም ነው። ሁለተኛ ጥልቅ የሆነ ምርመራም ያስፈልጋል። ያው አእምሯችንም ስራ መፍታት የለበትም መቦዘን የለበትም። ግን የአእምሮ ስራ ብቻ አይደለም። ያው ክርስቲያኖች በልባቸው ነው የሚያስቡት እንደሚባለው እንትን ማለት አለበት። ማለት የምናነበውን ነገር የምንረዳውን ነገር የምንመረምረውን ነገር ደግሞ በምስጢራት ሱታፌ ውስጥ ነው እነዚያን ነገር ማድረግ ያለብን ማለት ነው። አለ ዝም ብሎ ፊዚክስ እንደማጥናት ኬሚስትሪ እንደማጥናት ከውስጣዊ ማንነታችን ከህይወታችን ጋር ምንም የማይገናኝ ነገር ሆኖ ሊቀር ይችላል። ያን ያህል ኪሳራ ሊኖረው ይችላል። ስለዚህ በምስጢራት ህይወት መመላለስ በጣም አይተካው ነገር እዚህ ውስጥ ሊተካ የማይችለው ነገር እሱ ነው፣ የአባቶችን ህሊና ገንዘብ ለማድረግ ማለት ነው። እና ሁለተኛ ደግሞ በትክክል ኬርፉሊ ደግሞ የምንረዳ ከሆነ ደግሞ የአባቶች አስተሳሰባቸው ኤቶሳቸው በጽሁፎቻቸው ውስጥ በተለይ በስራዎቻቸው ውስጥ ይገኛሉ። ግን እሱን ለማየት አንዳንድ ነገር ለምሳሌ አሁን መቼም ክርስቲያን ኮሚኒቲው በሁሉም ነገር አንድ አይነት ሐሳብ ይኖረው ሊባል አይችልም አይደለ? በሁሉም ነገር ተመሳሳይ ሐሳብ ይኖረን አይባልም። ተፈጥሯዊ አይደለም ይሄ። አባቶችም በአንዳንድ ጉዳዮች ላይ የተለያዩ ሐሳቦች የሰነዘሩባቸው ቦታዎች አሉ። ግን ፈንዳሜንታል በሆኑት ጉዳዮች ላይ ማለት ነገር የኛን የድነታችንን ነገር በሚመለከቱት ነገሮች ላይ ማለት ከተለያዩ ነገሮች አንፃር ልናየው እንችላለን። ለምሳሌ አሁን ምሳሌ ለመስጠት ለምሳሌ ፌሚኒዝም ለምሳሌ በቅርብ የኮንትሮቨርሲ ማዕከል ስለነበረ እናንሳውና አሁን ፌሚኒዝም ጸረ ክርስቲያናዊ ስለመሆኑ ለምሳሌ ክርክር ካኖረ በክርስቲያን ኮሚኒቲ ውስጥ ችግር ነው ማለት ነው። አሁን ምክንያቱም ግልጽ የሆነ ጸረ ክርስቲያናዊ ማለት የጾታ አስተምሮ
ከክርስትና ጋር ኮምፕሊትሊ የሚቃረን አስተምሮ ሆኖ ሳለ ከክርስትና ጋር አብሮ ይሄዳል አይሄድም የሚለው ላይ ክርክር ሲነሳ ትንሽ ግር የሚያሳይ ነገር አለው ማለት ነው። ምክንያቱም ከአንድ ማዕድ የምንቀበል እስከመሆናችን ድረስ ከጌታችን ከኢየሱስ ክርስቶስ ማዕድ እየተሳተፍን አንድ ኮሚኒየን ውስጥ ሆነን አንድ ላይ እያስቀድስን አንድ ላይ እየቆረብን ፈንዳሜንታል የሆኑ ጉዳዮች ላይ ከተለያየን ምንድን ነው ፋይዳው ታዲያ? አንድ ላይ መቆማችን አብረን ማስቀደሳችን መቆረባችን የአንድነት ማለት እግዚአብሔር አንድነት እንዲሰጠን ነው አይደል? በሐዋርያት ሥራ ላይ የመጀመሪያዎቹን ክርስቲያኖች እንደ አንድ ልብ የሚያስቡ ነበር ይላል አይደል? እንደ አንድ ልብ ማሰብ ማለት በሁሉም ጉዳይ ላይ ተመሳሳይ አቋም መያዝ ማለት አይደል? ግን ኢምፖርታንት የሆኑት ክርስትናን በተመለከቱ ኢምፖርታንት የሆኑት ጉዳዮች ላይ ልንለያይ አንችልም። በቃ ማለት አዲስ ነገር ሲመጣ ለምሳሌ ዲስተርን ማድረግ መቻል አለብን። አሁን ማርክሲዝም ሲመጣ በለው ኮሚኒዝም ሲመጣ ምናምን ጸረ ክርስቲያናዊ አስተሳሰብ ጸረ ክርስቲያናዊ ፕሪሰፖዚሽን እንዳለው መረዳት ዲስተርን ማድረግ ይጠበቃል። ማለት የየዘመኑ የሚያመጣቸው የራሱ የሆኑ ጸረ ክርስቲያናዊ የሆኑ ነገሮች ይኖራሉ። የየዘመኑ ቻሌንጆች ይኖራሉ። ያው የኛ ዘመን ቻሌንጅ ይኖራል፣ ያለፈው ትውልድ ቻሌንጅ ይኖራል። ቻሌንጅ ያልነበረበት ዘመን አልነበረም ከመጀመሪያው ክርስትና ጉዞ ጀምሮ ስትመለከት ማለት ነው። እና ያንን ነገር ተረድቶ ከዘመኑ ችግር አንጻር የአባቶችን ትምህርት መቃኘት ነው፣ ሲንተሳይዝ ማድረግ ነው። ቁም ነገሩ ያለው እዛ ላይ ነው እንጂ ማነብነብ የሚሉትን ነገር መጥቀስ ብዙም እሱ በራሱ ቁም ነገር ሊሆን አይችልም። ግን መሰረታዊ በሆኑ ጉዳዮች ላይ መሰረታዊ ልዩነት መፈጠር የለበትም። እሱ ከተፈጠረ ያው በጣም በጣም ትልቅ ችግር አድርጌ ነው የሚመለከተው ማለት ነው። እና ሰው እንግዲህ እንዴት አኳየር ማድረግ ይቻላል ከተባለ አኳየር ማድረግ እንዴት የአባቶችን ሕሊና እንዴት አኳየር ማድረግ ይቻላል? እሱ ራሱን ይቻላል። በጣም ዝርዝር ነገር ሊኖረው ይችላል። ለምሳሌ የቤተክርስቲያን ሕይወት ውስጥ መገኘት እንዳልኩ መጀመሪያ ዋናው መሰረታዊ ነገር ቤተክርስቲያን ሕይወት ውስጥ መገኘት። የቤተክርስቲያን ሕይወት ምንድን ነው ሲባል ጾም የቤተክርስቲያን ሕይወት አካል ነው። ጸሎት የቤተክርስቲያን ሕይወት አካል ነው። ቅዳሴ የቤተክርስቲያን ሕይወት አካል ነው። ስጋው ደግሞ መቀበል የቤተክርስቲያን ሕይወት አካል ነው። የአባቶችን ስነ ጽሁፍ ማጥናት መመርመር የቤተክርስቲያን ሕይወት አካል ነው። እዚህ ሕይወት ውስጥ መገኘት ያስፈልጋል። ሁለተኛ ይሄ ለመርዳት ደግሞ ጀስት ምርመራውና ይሄ ጀስት አእምሯዊ የሆነው ምርመራ ብቻ በቂ ስላልሆነ በጣም ጥልቅ የሆነ መንፈሳዊ ኤክስፒሪየንስም ይጠይቃል እውነት ለመናገር ማለት ነው። ዋናው ቁም ነገር እንደውም ያለው እሱ ላይ ነው ብዬ ነው የማስበው። እና ያለበዛ ይሄኛው እንትን ንባብ ጀስት ከንቱ ነው የሚያደርገው። ይሄንን ወደ ኤክስፒሪየንስ ማንመጣ ከሆነ አንድ ሰው ጀስት እያነበበ እየተመራመረ ወደ ምስጢራት የማይመጣ ከሆነ ስጋ ወደው የማይቀበል ከሆነ ብዙም ጥቅም የለው እውነት ለመናገር። እና ዋናው ይሄንን እንድንረዳ የሚያደርገን ይሄ ነው። ግን የቤተክርስቲያን ኤቶስ ግን በስነ ጽሁፎቻችን ውስጥ የተገለጸ ነው። በአባቶች አስተምህሮ ውስጥ የተገለጸ ነው። አይምሮዋ ቤተክርስቲያን እንዴት ነው የምታስበው፣ እንዴት ነው የምትረዳው የሚለው የተገለጸ ነው። ስለዚህ በዘመኑ ደግሞ ሁሉም ዘመን የራሱ የሆነ ቻሌንጅ ይዞ አይደለም የሚመጣው። 21ኛው ክፍለ ዘመንም የራሱ የሆነ ቻሌንጅ ይዞ መጥቷል። ስለዚህ ቀጥታ የጻፉትን በ4ኛው ክፍለ ዘመን፣ በ5ኛው ክፍለ ዘመን ወይም በ10ኛው ክፍለ ዘመን አባቶች የጻፉትን ቀጥታ አምጥተን ከዘመኑ ጋር ግራፍት ማድረግ መግጠም ሳይሆን ያለው ተርሙም የኒዮፓትሪስቲክ ሲንተሲስ ነው። ኒዮፓትሪስቲክ ሲንተሲስ ማለት አባቶች ያስተማሩትን ትምህርት ለዘመናችን በሚስማማ መንገድ ወይም ደግሞ የዘመናችንን ችግርን በሚፈታ መንገድ ሲንተሳይዝ ማድረግ ከዘመኑ ችግር ጋር ሲንተሳይዝ ማድረግ ማለት ነው። ከችግሩ ጋር ሳይሆን አክቹዋሊ እሱን ሲንተሳይዝ አድርጎ ችግሩን መፍታት ነው ዋናው ቁም ነገሩ ያለው እዛ ላይ ነው። ይሄንን የማናደርግ ከሆነ ቴዎሎጂ ፋንክሽናል የቤተክርስቲያን ነገር መለኮት ፋንክሽናል ነው ልንል አንችልም። የዘመኑን ችግር እስካልፈታ ድረስ የዘመኑን ችግር ለመፍታት እስካልቻለ ድረስ ማለት ነው። ዝም ብሎ ሪሳይት ማድረግ አባቶች ያሉትን መደጋገም ብቻ አባቶችን ትምህርት መረዳት ሊሆን አይችልም። ያሉትን ከመደጋገም በላይ ይሄንን እንዲሉ ያስቻላቸውን አስተሳሰባቸውን አእምሯቸውን ገንዘብ ማድረግ ቁም ነገር ያለው እሱ ላይ ነው። እሱን ነው ማስቀጠል ያለብን እንደ ቤተክርስቲያን ማለት ነው። ያው ምናልባት የማውስን የሚከታተሉ ሰዎች ይሄን ነገር በጣም ብዙ ጊዜ ደጋግመን ኢንሲስት እናደርጋለን እናነሳለንና ማይንዳቸውን ነው በዋናነት አኳየር ማድረግ ያለብንና እንዲሁ የጻፉትን ነገር ማነብ ነው ወይም ያሏቸውን ነገሮች ማነብ ብቻውን የአባቶችን ትምህርት መረዳት ሊሆን አይችልም። እንደው በጥቅሉ ማለት ነው። በጣም እዚህ ጋር ጥያቄ እናነሳለን። በተለይም ግልጽ እንዲሆንልንም ስለሚያስፈልግ ኦርቶዶክሳዊነትን ስናስብ ርዕሰ ጉዳያችን ኦርቶዶክሳዊነት የሚል ስለሆነ አባቶች ተጉዘው የደረሱ የሚል ጥያቄ ቢነሳ ትልቁ ነገር እግዚአብሔርን ወደ መምሰል ነው የደረሱ። ቅዱስ ጳውሎስም ይህን ይናገራል። ክርስቶስ እንደምመስል እያለ ይነግረናል። በዚህ ላይ ደግሞ አሁን እንዳነሳለን የአባቶቻችን ጽሑፍ አባቶች ያስተማሩትን ትምህርት ማለት የቤተክርስቲያኗ ትምህርት እንዴት ነው ታዲያ መረዳት ያለብን?
እነ አባቶቻችን በህሊና አበው አላቸው ካልን ክርስቶሳዊነት አላቸው ካልን ይህንን ማንነታቸውን ያስተማሩት የሰበኩት የኖሩት አለ። እኛ ደግሞ ያን መረዳት ክፍተት ይኖርብናል። ይሄ በቤተ ክርስቲያን ትላንትና ያስተማሩት ዛሬም ይሰራል። ትላንትና የሁለተኛው ክፍለ ዘመን የነበሩ ቅዱሳን አበው ያስተማሯቸው የጻፏቸው ትምህርቶች ቤተክርስቲያናችን ትጠቀምባቸዋለች። ዘመን አልገደባቸውም። እውነት ዘመን ሊገድበው ስለማይችል ማለት ነው። እውነት ዘላለማዊ ነው። እንዴት ነው መረዳት ያለብን ታዲያ? ጽሁፎቻቸውን፣ አስተምሮቻቸውን በህሊና አበው እኛም ወደዛ ማደግ ነው። ክርስትና እንዲሁ መሄድ መምጣት ላይ የሚያተኩር ዓለማዊ የሆነ የመሄድ የመምጣት ጉዞ አይደለም። እስከ መንግስተ ሰማያት የመድረስ ተጋድሎ ያለበት ህይወት ያለበት ተነሳል እንደነበረው ጾሙ፣ ስግደቱ፣ ጸሎቱ፣ ምጽዋቱ በምግባር የሚያድገው በህይወት በእምነት የምንኖረው ሁሉ ዋናው ነገር መንግስቱና ጽድቁን መውረስ ነው። ያን ለመውረስ ደግሞ አባቶቻችን የኖሩትን ህይወት በዋናነት በህግጋት የተቀመጠልን ቤተክርስቲያን የምታስተምረውን ነገር የህሊና አበውን በመረዳት እኛ እንድንኖረው ለማድረግ ምንድነው የሚያስፈልገው? ያ ቀደም ካነሳሁት ነገር ጋር የሚገናኝ ነገር ነው። እንዳልኩ በቤተክርስቲያን ህይወት ውስጥ መገኘት ብያለሁ። እሱ ኢምፖርታንት ነው። ግን አስቸጋሪው ነገር ምንድነው? በቤተክርስቲያን ህይወት ውስጥ ተገኝተን በጾም ህይወት ውስጥ እየኖርን፣ በጸሎት ህይወት ውስጥ እየኖርን፣ በጽሞና ህይወት ውስጥ ለመኖር እየሞከርን እነዚህን ሁሉ ነገሮች እያደረግን ግን ራሳችንን እነዚህን ሁሉ ነገሮች የምናደርገው ራሳችንን ማዕከል አድርገን ከሆነ በቃ ፌለሩ እዛ ጋር ይመጣል ማለት ነው። ፕሮግረስ የማናየው ለዛ ነው በተወሰነ ደረጃ። ስለዚህ ራሳችንን ሴንተር ከማድረግ መውጣት አለብን መጀመሪያ። ሁሉም አሁን ራሳችንን ማታለል የለብንም። ሁሉም ነገር የምናደርገው ራሳችንን ሴንተር አድርገን ነው። ኢቭን መንፈሳዊ ፕራክቲሶች ራሱ በዛ መንገድ አቢዩዝ ሊደረጉ ይችላሉ። በነገራችን ላይ ራሳችንን ሴንተር አድርገን ወይም ራሳችንን ከማፍቀራችን አንጻር ከሰልፍ ላቭ አንጻር ሊደረጉ ይችላሉ። ግን ከሰልፍ ላቭ የሰልፍ ላቭ ተቃራኒ ደግሞ ፒውር ላቭ እውነተኛው ፍቅር ነው እና ዓለምን በሁለቱ መንገድ ካራክተራይዝ ማድረግ ይቻላል። ወይም ደግሞ የሰውን ድርጊት በሁለቱ ነገር ካራክተራይዝ ማድረግ ይቻላል። ወይ ናርሲሲዝም ነው ወይ ደግሞ እውነተኛ ፍቅር ነው፣ ወይ ራስን ማፍቀር ነው ወይም ደግሞ ትክክለኛ ፍቅር ነው፣ ከሁለቱ አንጻር ማለት። ስለዚህ እውነተኛን ፍቅር አኳይር ያደረገ ሰው የአባቶችን አእምሮ ሊያጣው አይችልም። የአባቶችን አእምሮ ገንዘብ ማድረግ በእርግጥ በትክክል መውደድ መቻል፣ በትክክል ማፍቀር መቻል ነው ማለት። ራስ ማፍቀር ማለት ይሄ ለግሪኩ ኢሮስ፣ አጋፔ እና አንድ ሌላ ሶስተኛ ተርም አለ በግሪኩ ፍቅር ለሚለው ቃል ማለት ነውና አጋፔ የሚለው ቃል በትክክል ቃል በቃል ሲተረጎም ሰልፍ ሳክሪፋይስ ማለት ነው። ራስን ለሌላው አሳልፎ መስጠት። ክርስቶስ ልክ እንዳደረገው ራሳችንን ለሌሎች አሳልፎ መስጠት። ስለዚህ ሁሉ ሴንተሩ መሆን ያለባቸው ሁሉ ጊዜ ሌሎች ናቸው። ራሳችን መሆን የለብንም፣ እኛ ራሳችን መሆን የለብንም እና ስለዚህ ከዚህ ሴልፊሽነስ ከዚህ ራስ ወዳድነት ማለት በሁሉም ነገር ራስን ለመጥቀም በጣም ዩቲሊቴሪያን አኗኗራችን ሰዎችን ጭምር ዩቲላይዝ እንጠቀማቸዋለን ለራሳችን ግብ ስንል ማለት ነው። እንደውም ጥሩ ነጥብ አስታወስከኝና ከዚህ ነገር ከዚህ እንትን እስካልወጣን ድረስ ማለት አይተህ ከሆነ ሰው በቅዳሴ ጸበል እኮ ይጣላል እኮ አይደል? ማለት ይጋፋል። የቅዳሴ ጸበል የቁርባን ሰልፍ ላይ ሰው ይጣላል። አሁን ስትመለከት አስቡ እንግዲህ ንስሐ ተቀብሎ ኃጢአቱን ተናዞ ስጋው ደግሞ ሊቀበል የቆመ ሰው በሰልፍ ምክንያት በጣም በጥቂት ነገር ትሪገር ሆኖ ከሰው ጋር ይጣላል። ክፉ ደግ ሊነጋገር ይችላል። እንደው በትንሹ ነው ማለት እንጋፋለን። ጸበል ለመጠጣት እንጋፋለን። የሆነ ነገር ለማድረግ ሴንተሩ ራሳችን ስለሆነ ማለት ነው እንጂ አሁን የሆነ ነገር ኢቭን ቶሎ ተጋፍተን ጸበሉን ብቻችንን መጠጣት ስለምንፈልግ ማለት ነው። ሰልፊሽነስ አለ። የሆነ ፕሪሰፖዚሽን ስትመለከተው የሆነ ሂድን የሆነ የራስ ወዳድነት እንትን አለው አስተሳሰብ አለው። ይሄ እንደው በይሄን ምሳሌ ያመጣው እንጂ በእያንዳንዱ የህይወት እንቅስቃሴያችንና እርምጃችን ውስጥ የሚታየው ራስ ወዳድነታችን ነው ቤዚካሊ ብዬ ነው የማስበውና ከዚህ ራስ ወዳድነት መውጣትና ለሌላው መኖር ለሌላው ማለት ይሄ አዘርነስ በጣም ኢምፖርታንት ነገር ነው በክርስትና ውስጥና ከክርስቶስ የወሰድነው ምሳሌ ከቅዱሳን የሚወሰድነው ምሳሌ ነው። ቅዱሳን አንድ ሰልፍ ሴንተር የሆነ ቅዱስ ልናመጣ አንችልም። ሁሉም ቅዱሳን ሰልፍለስ ነበሩ። ራሳቸውን ጥለው ፉልስ ፎር ክራይስት ስለ ክርስቶስ ብለው እንደ ጅል እንደ እብድ የኖሩ ቅዱሳን አሉ። ብዙ ቅዱሳን እንደምናውቀው እና ስለ አለባበሳቸው፣ ስለ አፒራንሳቸው፣ ስለ ምናምናቸው ሳይሆን በቃ ስለ ሌሎች በምልአት በቃ ራሳቸውን ለሌሎች አሳልፈው ሰጥተው የኖሩ ቅዱሳን ማለት ነውና ይሄንን እንትን አንደርስታንድ ማድረግ አለ። ስለዚህ ፕሮግረስ አንዳንዴ አላረግ ካለም እንደው ለፕሮግረስ በጣም ከተቸገረን ሞስት ፕሮባብሊ የሚሆነው ነገር በትክክል እንዳንጓዝ በክርስቲያናችን እንዳናድግ ያደረገን ወይም የአባቶችን አእምሮ ገንዘብ እንዳናደርግ ያደረገን ነገር ብዬ የማስበው
ሰልፍ ላቭ ነው። ለራሳችን ያለን ፍቅር፣ ራስ ወዳድነት። በቃ በዋናነት ራስ ወዳድነት በቃ ክርስትና ተቃራኒ ነው። ይሄንን ነገር እስካላለፍ ነው ድረስ ትህትና የሚመጣው እኮ ከራስ ወዳድነት ሲወጣ ነው። ራስ ወዳድ የሆነ ሰው እንዴት አምብል ሊሆን ይችላል? ሊሆን አይችልም። ስለዚህ አኳየር ለማድረግ መሞከር ያለብን ሁልጊዜም ለሌላው ራስን ለሌላው አሳልፎ ለመስጠት ለሌላው ለመኖር ነው መሞከር ያለብን እና ይሄን በዚህ አእምሮ ውስጥ ሆነን በዚህ ለሌላው ራስን አሳልፎ መስጠት ከሌላው ጋር ኮምፒቲሽን ውስጥ አንገባ። ሁሉም ነገር ትራፕ አለው ደግሞ ክርስትና ውስጥ የሚገርም ነገር ኢቭን አሁን የምናነባቸው ነገሮች ከሌሎች ሰዎች ጋር ለመፎካከርም ልናደርገው እንችላለን። ደግሞ ይሆናል ብዙ ጊዜ ቤተክርስቲያን እንደው ትልልቅ የሚባሉ ስኮላርስ ሳይቀር ከባባድ ፉክክር ውስጥ ፉክቻ ውስጥ ሲገቡ ታያለህ። ማለት እዚህ ላይ ነው የተሻልኩ ኤክስፐርት ነኝ፣ እዚህ ላይ ነው የተሻልኩ ኤክስፐርት ነኝ ወደ ማለት ያም ትራፕ ይኖረዋል። ጾም ጸሎት እንኳን ቢሆን ደግሞ እሱም ደግሞ ፕራይድ ይዞ ይመጣል። ደግሞ የተሻልክ ጿሚ የተሻልክ ጸሎተኛ እንደሆንክ እንዲሰማህ ያደርጋል። ሌላውም ነገር ኢቭን ስግደቱ አሴቲክ የጽሞና የተጋድሎ ፕራክቲሱ እሱ ራሱን የቻለ ፈተና ይዞ ሊመጣ ይችላል እና ሁሌም በትራፕ የተሞላ ነው እንትኑ ማለት ነው እና ቀላል አይደለም ከሱ መውጣት። ግን ከሱ በተወሰነ ደረጃ መውጣት ከቻለም የአባቶችን ማይንድ አኳየር ማድረግ እንችላለን። ማለት በቅርብ የነበሩ ቅዱሳን ችለዋል፣ ከዛ በፊት የነበሩ ቅዱሳን ችለዋል። አሁንም የማይቻልበት ምክንያት የለም። ቅድስና የሆነ ጊዜ የሚቻል ከዛ ከሆነ ጊዜ በኋላ ደግሞ የማይቻል ነገር የጥንት ስቶሪ አይደለም። ቅድስና ሁልጊዜ ቤተክርስቲያን ህያዊት ቤተክርስቲያን የምትሆነው ሁልጊዜ ቅዱሳን የምታፈራ አሁንም ማናቃቸው በጣም ብዙ ቅዱሳን አሉ። ይሄ ግልጽ ነው። ቤተክርስቲያን ሁልጊዜ ቅዱሳን ታፈራለች። ነገ ገድል የሚጻፍላቸው፣ ነገ ታቦት የሚቀረጽላቸው፣ ነገ ምልጃ የሚጠየቁ ቅዱሳን አሉ። አሁን ብዙ በረሃ ውስጥ የሚጋደሉ፣ በከተማ ውስጥ የሚጋደሉ፣ ፎልስ ፎር ክራይስት ሆነው የሚጋደሉ በጣም ብዙ ቅዱሳን ሊኖሩ ይችላሉና ይሄ ቤተክርስቲያን ህያው የመሆኑ አካል ነው። ግን ከነዚህ ሁሉ ቅዱሳን ውስጥ ኮመን የሆነው ነገር ሰልፍለስ መሆናቸው፣ ራሳቸውን ለሌላው በመልአት አሳልፈው መስጠት መቻላቸው ነው። ስለዚህ ይሄን ማድረግ መቻል አለብንና የምናደርገውን ነገር ሁሉ በዚህ ማይንድ ሴት ካደረግነው ፕሮግረስ ማድረግ እንችላለን ብዬ ነው የማስበው። በጣም ደስ የሚሉ ሀሳቦችን እያነሳለን ስለሆነ አንዳንድ ሀሳቦችን ጣልጣሉ እናደርግበት በዛው ደስ ይላል። በተለይም ስለ ሰልፊሽ ናርሲሲዝም ምናምን ብለን የምንጠራቸው ኦርቶዶክሳዊም አይደሉም። መጀመሪያ የሚያስኬደው ስትገልጽልን እንደነበረ አጋፔ የተሰኘው ወንድማማችነት ያለበት በደቀ መዛሙርቱ መካከል የነበረውን ደቀ መዛሙርቱ ከጌታም ጋር የነበራቸው ነገር የምናይበት የፍቅር መገለጫ ነው። ከዛ ውጭ ግን ሊቃውንት ሲያስተምሩን ደግሞ እግዚአብሔርን የምናፈቅርበታል እግዚአብሔርን ፍቅረ እግዚአብሔር ተብሎ የሚጠራው ከዛ ደግሞ ፍቅረ ቢጽ ብለን የምንጠራው ሰውን ሁሉ የምናፈቅርበት እሱ ብቻ አይደለም ፍጥረታትን ሁሉ እስከ መውደድ የሚደርሰው ደግሞ ሊቃውንት በዚህ ሁኔታ ይጽፉታልና እነዚህ ሁሉ የአባቶቻችን ገንዘቦች ናቸው። ፍቅር በሌለበት ሁኔታ ሰው ዝም ብሎ ፍቅር በሌለበት ሁኔታ ቢመላለስ ከንቱ ድካም ነው የሚሆነው። የነገሮች ሁሉ ማዕከል ፍቅር ነው። ቅድም እንዳየነው ዓለም እንኳን ለመፈጠሩ ትልቁ ነገር ፍቅር ነው። የእግዚአብሔር ፍቅር የክርስቶስ ሰው መሆን ፍቅር ጋር የክርስቶስ ማዳን በመስቀል እስከ መሰቀል ያደረሰው ነገር ከፍቅር ጋር ይገናኛል። እያንዳንዳችን ይህንን መድኃኒት ያስፈልገዋል። ለዚህ ሀሳብ ማለት ሰልፊሽ እንድንሆን ያደረገ ራሱ ምንድን ነው? በጣም ራስ ወዳድነትን ያመጣ ነው። ከወንድማዊ ፍቅር ወይም ሰውን ፍቅረ ቢጽ ገንዘብ አድርገን እግዚአብሔር የሚወደውን ነገር አድርገን ለመጽደቅ በምንጓዝበት ጉዞ ስናየው እንዲሁ እንደየሰው ቢለያይም እንኳን ፍቅረ ቢጽን ገንዘብ ከማድረግ ይልቅ በራስ ወዳድነት ወይም ሰልፊሽ እና ናርሲሲስቲክ በምንጠራው የሰብዕና ውድቀት መካከል ወይም ዲስኦርደር መካከል ይመላለሳል ሰው። እንዲሆነው ለምንድን ነው? ብዙ ሪዝን ይኖረዋል። ለምሳሌ አንደኛው አሁን ዓለም የሚሰራበት ኦፕሬት የሚያደርግበት መንገድ ራሱ ኢንዲቪጁዋሊስቲክ የሆነ ነው ማለት ስርዓቱ። ለምሳሌ ካፒታሊዝም ብትመለከተው ዲፕሊ ኢንዲቪጁዋሊስቲክ ነው፣ ግልጽ ነገር የሚታወቅ ነገር ነውና ስለዚህ ሁሉም ሰው ለራሱ ስለ ለብቻው ማለት ነው። አሁን በኢትዮጵያ የነበረውን አሁን ጥንታዊ እንትን ስትመለከት ለምሳሌ መጽሐፈ ትእዛዝ አለቃ ለማለት አንዳንድ በጣም የሚገራርሙ ፋሲኔቲንግ ስቶሪዎች ታገኛለህ እና አንድ ውይይታችንም ላይ አንዴ ያነሳነው ስቶሪ ነበር። ለምሳሌ አንድ ሀብት የነበራቸው ሰው ረሃብ በገባ ጊዜ ሰዎች ይመጣሉ ወደሳቸው እና እሳቸው በጣም ባለጸጋ ናቸው እና ብዙ ሰው አይበላም ማለት ያን የረሃብ ስለነበረ
ብዙ ሰው ሳይበላ እኔ እንዴት በልቼ አድራለሁ ብሎ ብዙ ጊዜ ራት ጭራሽ አይበሉም ነበር። ምሳ ደግሞ ብዙ ሰዎች ሰብስበው ያበላሉ ቤታቸው ውስጥ ማለት ነው። እና አሁን ይሄን ስትመለከተው ይሄ ኮሚናል የሆነ አረዳድ ማለት ነው። ማለት አሁን እሳቸው ምንም የቸገራቸው ነገር እኮ የለም ማለት በቤታቸው ሁሉ የሞላ ነው፣ ባለሀብት ናቸው። ግን በረሃቡ ምክንያት ብዙ ሰው ተቸገረ። ስለዚህ የተቸገሩትን ሰዎች ኮንሲደር እያደረጉ ራት ሳይበሉ ያድራሉ። ምሳ ሲበላ ደግሞ ቤታቸው ውስጥ እየተሰበሰበ አለቃልማ መጽሐፍ ተሳዛ አለቃልማ ላይ ይሄ ስቶሪ አለና ሌሎችም እንደዚህ ተመሳሳይ በጣም ብዙ ስቶሪዎች ልናመጣ እንችላለንና በፊት የነበረው አኗኗር እንዴት ኦርቶዶክሳዊ እንደነበረ እንዴት ለሌሎች የመኖር እንደነበረ ስታይ እንደው በጣም ፋሲኔቲንግ ነው በእውነቱ። እና አሁን ግን እንደዚህ አይነት ነገር የለም። በቃ ሁሉም ሰው አላማው ራሱን ሀብታም ሲሆን ብቻውን ሀብታም መሆን፣ ሰክሰስፉል ሲሆን ብቻውን ሰክሰስፉል መሆን ምናምን። እነዛ ራሱ በራሳቸው ችግር አለባቸው። የሰክሰስ ብለን የምናስበው ምንድነው የሚለው ክርስቲያናዊ ነው ወይ የሚለው ራሱን የቻለ ጥያቄ እንዳለ ሆኖ ግን ሁሉንም ነገር የምናስበው አንደኛ ሲስተሙ ይመስለኛል እኔ የኑሮ ሲስተም ማለት ነው። የስራው ኢንቫይሮንመንት ብለው በአጠቃላይ ሲስተሙ ስርዓቱ፣ አኗኗራችን፣ መዋቅሩ በራሱ ሰልፊሽነስን የሚገፋፋ ነው ማለት የራሱ ወዳድ እንድትሆን የሚያደርግ ነውና ሁሉም ሰው ለራሱ ሰርቫይቫል እንዲታገል የሚያደርግ ስርዓት መኖሩን አንደኛው ሪዝን ያው ብዙ ሪዝኖች ሊኖሩት ይችላሉ። ግን ውስጣችንም ያው እንደ ቴምፕቴሽን እንደ ፈተናም ያው ብዙ ጊዜ ሁሉን ነገር ብቻችንን ብናደርገው እንወዳለን እና ራሱን እንደቻለ እንደ ፈተናም ነው። ግን ብዙ ፋክተሮች ሊኖሩት ይችላሉ። እውነት ለመናገር የኢንዲቪጁዋሊዝም ብዙ ጥናቶችም ተጠንተዋል እና ሜይ ቢ ሰጀስት ለማድረግ እዚህ ጋር እኔ ከማብራራው በኤማውስ ቅድም በጠቀስኩልህ ማጋዚን ላይ ኢንዲቪጁዋሊዝምን በተመለከተ ወንድማችን ዮሐንስ ሙሉ የጻፈው አንድ አርቲክል አለና እሱን ሊያጣቅሱ ይችላሉ። ራስን ማፍቀር እንዴት ወደ ሁሉም ዲዛስተሮች እንዴት እንደሚመራ በጥሩ ሁኔታ ፖርትሬት ያደረገበት አርቲክል ስላለ ያው እሱን ማጣቀስ ይቻላል። አይ ቲንክ በሱ ልመልሰው አይገስ ተመልካቾቻችንም እዛ ላይ ብሮስ ማድረግ ማየት መመልከት ይችላሉ። እዛ ያገኛል። እኔ ያነሳሁት ለምንድን ነው በዋናነት ኦርቶዶክሳዊነት ከእንደዚህ አይነቱ ልክ ሁሉ ማደግ ከፍ ብሎ መገኘት ስለሆነ ራስን በራስ ወዳድነት ደረጃ መገኘት ሳይሆን ለሌሎች ሰዎች ሁሉ በመትረፍ አብሮ የጽድቅ መንገድን መጓዝ የሚፈልግ ነው። ምክንያቱም ህብረታዊት ቤተክርስቲያን ናት። ቤተክርስቲያን አንዱ መገለጫዋ ህብረታዊነት ያለበት። በቅዳሴያችን ጊዜም እንኳን ልዑላን በሰማያት ያመሰግናሉ፣ ትሑታን በምድር ደቂቀ አዳም ያመሰግናሉ። በቅዳሴ ውስጥ ህብረት አለ ማለት ነው። የሰማይና የምድር ህብረት አለ። ያ ህብረት ፍጹም ፍቅርን የምናይበት ነው። እኔ ብቻ የሚልን ሳይሆን እኛ ብለን ነው በጸሎታችን እንኳን የምናነሳ። እኔ ብቻ ብለን አይደለም፣ እኔ ብቻ በሚል አይደለም። እኛ አባታችን ወይ ስንል ህብረት አለ። ንግግራችን ውስጥ ሁሉ ህብረት አለ። ይሄኛው ኦርቶዶክሳዊነትን ስናስብ ራስ ወዳድነትን ድል እናደርገዋለን፣ እናሸንፈዋለን፣ እንርቀዋለን። ክርስቶስ የሚፈልገውን እግዚአብሔር የሚወደውን ነገር አባቶቻችን በህይወታቸው የተጓዙበትን ነው ገንዘብ የምናደርገው። ያ ገንዘብ ደግሞ ይሄ ከፍ ያለው ገንዘብ ነው። ለጽድቅ የሚያበቃ ገንዘብ ነው። ህይወት ነው፣ ራሱ መንገድ ነው። የድነትን መንገድ እንድንጓዝ የሚያደርገን ነው። ይህን ከሚከለክለን ስታነሳል እንደነበረ በተለይ ኢንዲቪጁዋሊዝም ሰው በተፈጥሮ ያው አንተም እኔም አካል አለን፣ አእምሮ አለን፣ ሀሳብ አለን፣ የራሱ ማንነት ይኖረዋል። ግን ደግሞ በእምነት ውስጥ ደግሞ ስንጓዝ የምንጓዝበት መንገድ ይኖራል። እንደ ማህበረሰብ ስናነሳ ኢትዮጵያውያን ኮሌክቲቭ ናቸው በሚል ይታወቃል። አለቃ ለማም የሚያነሱልን ማህበረሰቡ በምን ተጋምዶ እንዳለ ነው፣ ተሳስሮ ስሪቱ እንዴት እንደተሰራ ክሮቹ እንዴት እንደተጋመዱ የሚያሳየን ስነ ጽሁፍ ነው። በዘመኑ ሪል የሆነውን ነገር ነው እንግዲህ መንግስቱ ለማ ታላቁ የስነ ጽሁፍ ሰው የታላቁን ሊቅ አለቃ ለማ ኃይሉን የከተቡልን። በዛ ክታብ ውስጥ ብዙ ታሪኮች እናገኛለን፣ ብዙ ህይወትም እንመለከታለን። ከዛ ምልከታ ወጠን ግን እንዲያው ስንመጣ በተለይም ኢንዲቪጁዋሊዝም ከሚጠበቀው በላይ እያደገ ለመምጣቱ አንደኛው ማሳያው ሴኩላሪዝም ነው። ሴኩላር የሆነ ሰው ሲመጣ መንፈሳዊ ነገሮችን እየጣለ ዓለማዊነትን በጣም ይሄ ድሎት የበዛበት የሚመስል ግን በክርስትና እይታ የራሱ ተጽዕኖ ያለውን ነገር ይከተላል። ስለዚህ ሴኩላሪዝም መረዳት አንዱ ኦርቶዶክሳዊ የሆነውን ነገር ለመከተል ምክንያት ነው። ዓለሙን መስሎ ወይም ዓለሙን ሆኖ እንዲሁ መኖር ሳይሆን ብልጫ አሳይቶ መኖር ይፈልጋል። ስለዚህ ሴኩላሪዝምን በዚህ በኦርቶዶክሳዊ እይታ
እንዴት ነው ማየት ያለብን? እንዴት ነው መረዳት ያለብን? ከእንዲህ አይነት ሴኩላር ከሆነው አካሄድም ወጥተን ደግሞ ለጽድቅ የሚያበቃውን መንገድ በመከተል ምን አይነት አረዳድና ግንዛቤ ይኖረናል? አንደኛ ስለ ሴኩላሪዝም፣ ሁለተኛ ስለ ራሳችን ህይወት፣ ስለ ዘመንም ቢሆን ያለን እይታ ማደግ ስላለበት በዚህ ላይ ሀሳቦችን ብታነሳለን ደስ ይለኛል። በጣም ጥሩ። እንግዲህ ሴኩላሪዝም በጣም 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 ሰፊ ነገር ነው። ያው እሱ የሚታወቅ ይመስለኛል። ግን እንደው እንትኑ የሚመዘዘው ከኢንላይትመንት ከፍሬንች ሪቮሉሽን ልንጀምር እንችላለን። ያኔ ምንድነው እንግዲህ ኖርም የነበረውን የክርስትና እሴት ሰው ለምሳሌ ስለ ትዳር ሲያስብ፣ ስለ ስራ ሲያስብ፣ ስለ ሁሉም ነገር ሲያስብ እንደው በግልጽ እሱ ባይረዳውም በክርስቲያን ፍሬምወርክ ነው የሚያስበው። ለምሳሌ ሞኖጋሚ፣ ራዲካል ሞኖጋሚ በሴትና በአንድ ወንድና በአንድ ሴት መካከል ያለ በሞት እስከ ሞት ድረስ ከዛም በኋላ የሚቀጥለው እውነት ለመናገር ህብረት ትዳርን በዛ መንገድ አይደለ ክርስትና ዲፋይን የሚያደርገው። በዛ መንገድ ነው ትዳር ዲፋይን ተደርጎ የኖረው። ከዛ ከፍሬንች ሪቮሉሽን መምጣት በኋላ ለምን እንደዛ ይሆናል? ማን ነው ማለት ይህንን ፍሬምወርክ መቀበል ግዴታችን ነው ወይ? ለምሳሌ በወንድና በሴት ብቻ ሳይሆን በአንድ ወንድና በብዙ ሴቶች መካከል ለምሳሌ ፖሊጋሚ በግሪኮ ሮማን ወለድ ጊዜ ፖሊጋሚ ነበረ። በሴትና በሴት ወይ በወንድና በወንድ መካከል የነበረው እንትን በፊት ተደርጎ ያውቃልና ይህንን ብያኔ ያስቀመጠው ክርስትና ነው። ትዳር ማለት በአንድ ወንድና በአንድ ሴት መካከል ያለ ዩኒየን ነው፣ ህብረት ነው የሚለውን ዴፊኒሽን ክርስትና ነው ያስቀመጠው። ማለት ሰው አርቲኩሌት ላያደርገው ይችላል፣ በዚህ መንገድ ላይረዳው ይችላል፣ ግን ክርስትና ነው በዚህ መንገድ ያስቀመጠው። ከዛ ፍሬንች ሪቮሉሽን መጥቶ ግን ይህንን አታክ አድርገው እና ለምን የግድ እንደዚህ ለምን መሆን ይኖርበታል? እነሱ እንደውም የፍሬንች ሪቮሉሽን ፈላስፎች ይለው የነበረው ከክርስትና ውጭ የሆነ የቨርቹ ብያና ያስፈልገናል። ቨርቹ ማለት ሰናይት ብለውታል ጓለ ክብረ ዮሐንስ። ይሄ በጎ ነገር የምንለው መልካም ሰናይ ነገር የምንለው ማለት ነው ቨርቹ። እና የእሱን እንትን ክርስትናን መቀበል የለብንም፣ ሌላ የራሳችንን ዴቨሎፕ ማድረግ እንችላለን። ከዛ በኋላ ብዙ ሂስቶሪካል ዴቨሎፕመንቶች ያሉት፣ ግን አሁን የደረስንበትን ደረጃ ግን ስናየው ሰው ማለት በክርስትና ውስጥ በአርአያ ሥላሴ የተፈጠረ ክርስቶስ የሞተለት ክርስቶስ ዋጋ የከፈለለትና ክርስቶስ ራሱን እንዲመስል የጠራው ሳይሆን የሚበላ የሚጠጣ እና ፍትወቱን የሚፈጽም ማሽን ወደ መሆን ዲግሬድ ሆኗል ማለት ነው የሰው ልጅ። አሁን የሰው ብያናም ተለውጧል። በሴኩላሪዝም ሰው ማለት ይሄ ዲግኒቲ ምናምን የሚባለው ነገር የለም አሁን ሴኩላሪዝም ውስጥ ማለት ነው። ሰው ይበላል፣ ይጠጣል፣ ወደ እንስሳ በመብላትና መጠጣት ላይ ፎከስ ሲያደርግ ወደ እንስሳ ይቀንሷል። እንደገና ደግሞ ኤክሰሲቭ ስራ ላይ በቃ አምራችነት ላይ ምናምን ይሄን ያህል አምራች ኃይል ተሰዋ ምናምን ሲል ያው ቁም ነገሩ አምራችነቱ ነው እንጂ ሰው መሆኑ አይደለም በዋናነት ማለት ነውና ፕሮዳክቲቭ ከመሆን አንጻር ከመስራት አንጻር 10 ምናምን ሰዓት መስራት ምናምን ይሄ ደግሞ ከኢንዱስትሪያል ሪቮሉሽን በኋላ ደግሞ ያለው ነገር ልታይ ትችላለህ። እና በዚህ አንጻር ደግሞ ከኢንዱስትሪያል ሪቮሉሽን በኋላ ደግሞ ሰውነትና ስራነትን ወደ ማሽንነት በቃ የሰው ልጅ ወደ ማሽንነት ሪዲዩስ የተደረገበት ሁኔታ እንዳለ በተወሰነ ደረጃ ማየት ትችላለህ ማለት ነውና እንደውም አንድ እንትን ጥሩ አድርጎ ሰመራይዝ ሲያደርገው በቃ ሞደርን ላይፍ አሁን የምንኖረው ላይፍ በሶስት ነገር ካራክተራይዝ ማድረግ ይችላል። አንደኛ ሴክስ ነው በቃ ማለት ኤቭሪዌር በቃ ሰው ፍትወቱን ለመፈጸም ምንም ነገር ያደርጋል። ሁለተኛ ደግሞ ኤክሰሲቭ ምግብ ነው ግሉተን የሚባለው ማለት ነው። በቃ ሆዳምነት፣ አግበስባሽነት፣ ሁሉንም ነገር መብላት፣ ሁሉንም ነገር ኮንሱም ማድረግ መፈለግ እና እሱም በበርገር ሪፕሬዘንት አድርጎታል። ከዛ ፖለቲካሊ ደግሞ ያለውን ነገር ያው ገንስ በቃ መሳሪያ አፈሙዝ ነው በቃ ሶስቱ ነገር ነው። በሀገራት ደረጃ ስታይ የሚናገረው ያው ጦርነቶቹን በተመለከተ እያወራ ነው እና ያው በአፈሙዝ ነው ሀገራት ኔሽኖች የሚያወሩት በአፈሙዝ ነው። እንደገና ያው የኤክሰሲቭ አግበስባሽነት ወዳምነትን በተመለከተ ደግሞ ያው በበርገር ሪፕሬዘንት አድርገው እንደገና ለስትፉል የሆነው ነገር ሴክስ በቃ ከሶስቱ ነገር የሚወጣ ነገር የለውም። ሞደርን ላይፍ በቃ ኢትስ አባውት እነዚህ ሶስት ነገሮች ማለት ነውና መብላት ነው። ከዛ ከበሉ በኋላ ደግሞ ፍትወትን መፈጸም ነው። ከዛ ያ ጥጋብ የሚያመጣው ደግሞ እንትን ደግሞ ወደ እንትን ይወስዳል አይነት ሰመሪ ነው እና በዛ መንገድ ሰመራይዝ ማድረግ ይቻላል ማለት ነው። ከዛ ዲግኒቲ ዝቅ የሚያደርገውን ሌላ ሪሌቲቪዝም ነው። አንጻራዊነት አሁን ሰፍኗል በደንብ የእውነት ፍጹምነት አብሶሉት መሆን ተክዷል ማለት ይቻላል። ሁሉም ነገር አንጻራዊ ነው አሁን ላይ ተብሎ አንጻራዊነት የሚለው ግን ያው ራሱ ሰልፍ ሪፊቲንግ ነው። ሁሉ ነገር አንጻራዊ ነው የሚለው አረፍተ ነገር ራሱ ያው ፍጹም ሊሆን አይችልም፣ አንጻራዊ ነው የሚሆነው። ያው ግን ስቲል እንደዛ ሆኖ ሰዎች ሁሉም ነገር አንጻራዊ ነው ብለው ያምናሉ። ያው ሴኩላሪዝም ያመጣው ነገር ነው። ስለዚህ ኦርቶዶክስ አይነት ከኔ አንጻር ትክክል ሊሆን ይችላል፣ ከግሬ አንጻር ትክክል፣ እስልምና ከግሬ አንጻር ወይ ፕሮቴስታንቲዝም ኦር ሰምቲንግ ኤልስ
ከገሌ አንጻር ትክክል ሊሆን ይችላል፣ ከኔ አንጻር ትክክል ላይሆን ይችላል። ስለዚህ የአብሶሉት ትሩዝ የእውነታ ፍጹምነት ሰማው በምልአት የተካሄደበት ሁኔታ አለ ማለት ነው። ስለዚህ ሁለት ነጥቦች ላክልና ጥያቄውን ማጠቃለል ይችላሉ። በእርግጥ ቅድም የጆን አርቲክል ሪኮመንድ አድርጌ ነበር። አሁን ደግሞ እኔ የጻፍኩት አርቲክል የኤማውስ ማጋዚን ላይ ሞር አሁን የጠየቀኝ ጥያቄ ላይ ነው ዲል የሚያደርገው ማለት በስትሪክትሊ ሴኩላሪዝም ላይ ሳይሆን አሁን የምናያቸውን ነውሮች በፖስት ሞደርን በሆነ ወርልድ የምናያቸው ነውሮች ከምን አይነት ሀሳቦች ከምን አይነት ፍልስፍናዎች የተወለዱ እንደሆነ በተወሰነ ደረጃ ኤላቦሬት የሚያደርግ አርቲክል ነው እና እሱን ሰዎች እንዲመለከቱት ኢንቫይት አደርጋቸዋለሁ መጽሔቱ ላይ ማለት ነው። ግን አሁን ጥያቄውን ለማጠቃለል ያህል ሁለት ነጥቦች ላክልና፣ አንደኛ የምናየው ዓለም ቫሉለስ ዓለም ይመስለናል። አሁን ለምሳሌ ሴኩላሪዝም ሁልጊዜ የሚናገረው ነገር ስለራሱ እኔ ኒውትራል ነኝ የሚለው ነው ደጋግሞ የሚናገረው ማለት ነው። ግን ኒውትራሊቲ የሚባለው ነገር እንደማይሰራ መጀመሪያ እሱን ስታብሊሽ ማድረግ ያስፈልጋል። እና ኒውትራል ነኝ ሲል ወርልድ ቪው ኒውትራል ሊሆን አይችልም። ብዙ ነገሮች ኒውትራል ሊሆኑ ይችላሉ ምናልባት፣ ወርልድ ቪው ግን ኒውትራል ሊሆን አይችልም። እንዴትም ኒውትራል ሊሆን አይችልም። ወርልድ ቪው ኒውትራል ሊሆን አይችልም ማለት አንድ ሰው ለምሳሌ አሁን የፖለቲካው ለምሳሌ በምዕራቡ ለምሳሌ የአሜሪካን ፖለቲካ ብታይ ለምሳሌ አቦርሽን በል ትራንስጀንደሪዝም፣ ሆሞሴክሹዋሊቲ ማለት የሌፍት ዊንግ እና የራይት ዊንግ መከራከሪያ ነጥቦች፣ ምርጫ ያደረሰ ምርጫ አልደረሰ ሁልጊዜ መከራከሪያ ነጥቦቻቸው ቢያንስ ከሆነ ጊዜ ጀምሮ እነሱ ናቸው። አሁን አቦርሽን ላይ ለምሳሌ ሌፍት ዊንጎቹ የራሳቸው አቋም አላቸው፣ ራይት ዊንጎቹ የራሳቸው አቋም አላቸው። ስለዚህ እንዴት ሴኩላሪዝም ኒውትራል ነኝ ብሏል አይደለ? ግን እንዴት ኒውትራል ሊሆን ይችላል? ኒውትራል ሊሆን አይችልም። ራሱን የቻለ አቋም ወስዷል። እዚህ ላይ ትራንስጀንደሪዝም ላይ በለው ሌሎችም ነገሮች ላይ ወርልድ ቪው ኒውትራል ሊሆን አይችልም። እና እንትን ነው ይሄ ሚት ነው፣ የሴኩላሪዝም ሚት ነው፣ እውነታ አይደለም ይሄ ኒውትራሊቲ የሚባለው ነገር ማለት ነው። ሰዓት ቢኖር ሜይ ቢ በስፋት እንሄድበት ነበር። ሌላ ሁለተኛው ነገር በቤተክርስቲያን ውስጥ ያለውን ሴኩላሪዝም ደግሞ ማንሳት ያስፈልጋል። ሴኩላሪዝም ቤተክርስቲያን ውስጥ ኢንፊልትሬት አድርጎ ገብቷል፣ ሰርጎ ገብቷል ማለት እንችላለን። እና ይሄ በብዙ ነገሮች ይታያል። ለምሳሌ አሰራሩን የቤተክርስቲያኑን አሰራር ስትመለከተው ከብዙ ነገር አንጻር ልታየው ትችላለህ። ኢቭን ለምሳሌ አሁን ሰዎች አፕሪሺየት የሚያደርጉት አሁን ገንዘብ የሚሰበሰብበት መንገድ ከነገረ ቤተክርስቲያን አንጻር እንዴት ነው የሚታየው? ለምሳሌ የሆኑ ታዋቂ ሰዎች ይሰበሰባሉ፣ በእነሱ በኩል የሆነ ገንዘብ ይዋጣል። ሰው የሚያየው ኢንዱን ነው። በቃ አፍተሮል ገንዘብ እስከተዋጣ ድረስ ማንስ ቢያዋጣው ምን ችግር አለው አይነት ነገር ነው። ግን ቤተክርስቲያን በዚህ መንገድ ኦፐሬት ልታደርግ ትችላለች። የተለያዩ ሰዎችን ሴኩላር የሆነ ፌም ተጠቅማ እሱን ዩቲላይዝ አድርጋ ገንዘብ መስራት ትችላለች። የምንጠቀማቸው የማርኬቲንግ ስትራቴጂዎች ቀጥታ ከሴኩላር ከሆነው የማርኬቲንግ እንትን የተወሰዱ ናቸው። ሴኩላር ማርኬቲንግ ደግሞ በጣም ቶክሲክ፣ በጣም ማኒፑሌቲቭ እና እንዴት እንደምገልጸው አላውቅም እውነት ለመናገር እና እንደዛ ነው ሴኩላር ማርኬቲንግ። እና እነሱን ሜቶዶች አምጥተን ዩቲላይዝ እናደርጋለን። ሰዎች ሳይኮሎጂ ይማራሉ ይባላል። ከዛ ንሳ ልጆቻቸውን ሲያማክሩ ከሞደርን ሳይኮሎጂ በተዋሷቸው ቱሎች ነው የሚያማክሩት ማለት ነው። ከፍሮይድ በለው ከዩንግ በለው ወይም ከሌሎች ሳይኮሎጂ አርኪቴክትስ ከሚባሉ ሰዎች የሚወስዱ እነዛን እንትኖች ነው አፕላይ የሚያደርጉት ማለት። ስለዚህ ሴኩላሪዝም ቤተክርስቲያን ውስጥ መግባቱ በጣም ግልጽ ነገር ነው። በጣም ግልጽ አደጋም ይዞ መጥቷል ብዬ አስባለሁ። በጣም ከምናስብባቸው መንገዶች እነዚህን አሁን በጣም ለሰው ቅርብ የሆኑ ምሳሌዎች ላምጣ ብዬ ነው እነዚህን ያመጣሁት እንጂ በጣም ብዙ እልፍ አለፍ ምሳሌ ማንሳት ይቻላል እውነት ለመናገር ማለት ነው። ግን እነዚህ ሁሉ ነገሮች የሚያሳዩ ነገር ምንድን ነው? በቤተክርስቲያን ውስጥ ሴኩላሪዝም በተወሰነ ደረጃ ማለት አይቻልም በደንብ ኢንፊልትሬት አድርጎ ገብቷል። የቤተክርስቲያን ለምሳሌ ጵጵስናም በለው ቅስናም፣ ዲቁናም ሌሎችም በቤተክርስቲያን ውስጥ ያሉት የክህነት ማዕረጎች ሪስፖንሲቢሊቲስ ናቸው እንጂ የስልጣኖች አይደሉም አይደል? እኛ በኃላፊነት ነው የምንረዳቸው። ቅስናም ኃላፊነት ነው፣ ዲቁናም ኃላፊነት ነው፣ ጵጵስናም ኃላፊነት ነው። ሌሎቹም ኃላፊነቶች ናቸው በዛ ውስጥ ያሉት እንትኖች ማለት ነው። ግን ከኃላፊነትነት አምጥተን ወደ ስልጣን፣ ወደ ፈላጭ ቆራጭነት፣ ወደ አስገባሪነት ሬዲዩስ ካደረግናቸው ሴኩላሪዝም እንዴት ቤተክርስቲያን ኢንፊልትሬት አላደረገም ማለት ይቻላል? ሪስፖንሲቢሊቲ እኮ አይደለም እኮ አሁን ማለት የሚጓጓለት ሰዎች ሊትራሊ ሊገዳደሩለት የሚችሉት ነገር ከሆነ ቅስና ወይ ጵጵስና ወይም ዲቁና እንኳን ለዛ ላይ በቃ ይችላል። ግን ከፍ ያሉትን ማዕረጎች ማለት ነው። እና እንደዛ ከሆነ በቃ ፒውርሊ ሴኩላር ፓወር ነው ማለት ነው። ነገር የስልጣን ሽሚያ ወደ መሆን ዲግሬድድ ከሆነ በቃ ሴኩላሪዝም ገብቷል ማለት ነው። ቤተክርስቲያን ውስጥ ኢንፊልትሬት አድርጓል ማለት ነው። ስለዚህ እንደዚህ እያያያዝን ነገሮችን ከተመለከትናቸው ቤተክርስቲያንም ትልቅ አደጋ ላይ ነው ያለችው ማለት ነው። እና ይሄ ደግሞ መንፈሳዊነቷን የሚፈታተን ውስጡ ያሉትን
ጸጋዎች ማለት ከእግዚአብሔር ጋር የምትሰራባቸውን እንትኖች በጣም የሚያደክም ነገር ይሆናል ማለት። ስለዚህ ሶስተኛው ሴኩላሪዝሙ ቤተክርስቲያን ኢንፊልትሬት አድርጎ ገብቷል የሚለው ነጥብ ነው አይ ቲንክ። እና መውጫው ምንድን ነው የሚል ጥያቄ እንደሚኖር እገምታለሁ። ቀጣዩ እሱን ልታነሳው ከሆነ ምንድን ነው ይሄን ያነሳ ነው። በተለይ ስለ ኦርቶዶክሳዊነት እያወራን ስለ ሴኩላሪዝም ሳናወራ ብንቀር በጣም ጥሩ አይደለም። ሴኩላር የሆነ ዓለም አለ። እዛ ውጭ ደግሞ ክርስቲያኖች የምኖረው በዚሁ ምድር ነው። ሌላ በዘላለማዊ ቤት ቢኖረንም የምንኖረው የምንጓዘው ግን በዚህ ባለን ዓለም ነው። የእኛም ዓለም ይሄ ነው አሁን ባለንበት ሁኔታ። ይህን ዓለም ግን የምንረዳበት አረዳድ ኦርቶዶክሳዊነት ይፈልጋል ሲባልም ሴኩላሪዝም እያደገ ሲመጣ ዘመንን መዋጀት ይጠይቃል። ዘመኑ ምን ይፈልጋል? በዚህ ዘመን እንዴት ነው እኛ ራሳችን ልናስብ የሚገባል ነገሮችን ህይወታችን የምንለውጥበት አሰራርን፣ ሰውነትን፣ ጽድቅን የምንመለከትበት እይታ ይኖራል እና ሴኩላሪዝምን በዋናነት በምን ሁኔታ ተረድተን ምን አይነት መፍትሄዎችን መውሰድ ይጠይቃል የሚለው በጣም ሰፊ ጥያቄ ነው እውነት ለመናገር። ያው ኦፍኮርስ ሙሉ መልስ መስጠት አስቸጋሪ ነው እዚህ ጉዳይ ላይ ማለት ነው። በጣም መልታይ ፋሴትድ ነው ነገሩ ብዙ እንትን ያለው ስለሆነ ማለት ነው። ግን ብዙ እንትኖች አሉ። አሁን ለምሳሌ አንድ ያነበብኩት ጥሩ መጽሐፍ አለ ቤኔዲክት ኦፕሽን የሚል መጽሐፍ ነው እና ሰውየውን ወደ ኦርቶዶክስ ይመጣል። ግን ይህ መጽሐፍ የጻፈው ካቶሊክ ሆኖ ነው ይህን መጽሐፍ የጻፈው የነበረው። በጣም ጥሩ መጽሐፍ ነው እና ምንድነው ፖይንቱ? ያው ክርስቲያኖች ለእነሱ በጣም አደገኛ በሆነ ዓለም ውስጥ ነው የሚኖሩት የሚል ነው ፕሪሰፖዚሽኑ። ስለዚህ ለእነሱ አደገኛ በሆነ ዓለም ውስጥ ሲኖሩ እንዴት ነው መኖር ያለባቸው? ጦርነት ከተከፈተባቸው በቃ ባትል ፕላን ያስፈልጋቸዋል ነው እና እንደ ባትል ፕላን እንደ ጦርነት እቅድ ልትለው ትችላለህ። ባትል ፕላን ነው እና አሁን እዛ ላይ ብዙ ዝርዝር ነገሮች ያነሳል። ለምሳሌ ቤተሰብን በተመለከተ የሚያነሳው ነገር አለ። ለምሳሌ ቤተሰብ እንዴት ፕሪዘርቭ ማድረግ ይቻላል የሚለው አንደኛው የቤተሰብ አስፔክት ነው፣ የፋሚሊ አስፔክት ማለት ነው። ልጅ ማሳደግን በተመለከተ ምክንያቱም ልጅህ ገና ሲወለድ በጣም በዚህ ቶክሲክ በሆነ ፖርኒፋይድ በሆነ ፌሚናይዝድ በሆነ ዓለም ውስጥ ነው ገና ነፍስ ሲያቅ የሚነቃው። በቃ እንደዚህ ስማርትፎን እንደ ልብ አክሰሰብል በሆነበት፣ ፖርኖግራፊ አየሩን ሁሉ በያዘበት፣ ፌሚኒዝም አየሩን በያዘበት፣ ሌሎችም ባዕድ አይዲዮሎጂዎች አየሩን በተቆጣጠሩበት ዓለም ውስጥ ነው የሚወለደው ልጅ ማለት ነው። ወይም ደግሞ በዚህ ዘመን የሚወለድ ልጅ ማለት ነው። እንዴት ነው የምታሳድገው? ዩኒታቭ ባትል ፕላን ማለት ነው። ልጅህን ማሳደግ ማለት ልጅህን ስታሳድግ እየተዋጋ ነው የምታሳድገው ከዚህ ዓለም ነው። ምክንያቱም ሊናጠቅህ ነው የምትወልደው ልጅ የሚናጠቅህ ዓለም ነው ያለው። ስለዚህ እንዴት ነው ልጅህን የምታሳድገው? አእምሮውን ጠብቀህ ኦርቶዶክስ አያድርገህ እና ከዚህ በጣም አውሪያዊ ከሆነ ሲስተም እንዴት ነው የምትታደገው? ባትል ፕላን ያስፈልጋል እና በዝርዝር ጽፎበታል። ሰዎች ኢንትረስትድ የሆኑ ሰዎች ሊያዩት ይችላሉ። እኔ ቤተሰብን በተመለከተ ነው፣ ኤጁኬሽንን በተመለከተ ትምህርት ስርዓቱም እንደዛው ልጆችን ትምህርት ስርዓቱ ዋናው ዌፐን ነው እንጂ ልጆችን ሴኩላራይዝ ማድረጊያ እነሱ እንደሚፈልጉት እግዚአብሔር አልባ ማድረጊያ አንዱ ዋናው እንትን ነው እና በተለይ በምዕራብ አሁን አሜሪካ ውስጥ ለምሳሌ የሚያስተምሩባቸው መጽሐፍት ራሱ በጣም ነው የሚያስገርሙት እና ኢትስ ፐርፌክትሊ ኖርማል የሚል አንድ መጽሐፍ አለ። የሆነ ጊዜ እያየሁት ነበር ከአንድ ዶክመንታሪ አይቼ መጽሐፉን አውርጄ እየተመለከትኩት ህፃናቱም 14 and up ነው የሚለው እና ከ10 እና ከዛ በላይ ነው 11 12 አካባቢ ላሉ ልጆች ከ10 ዓመት ጀምሮ ላሉ ልጆች ነው እና በቃ አይደንቲቲን በተመለከተ ያወራል መጽሐፉ እና በጣም በብዙ አጸያፊ ምስሎች የተሞላ ነው መጽሐፉ። የሰውነትን ፓርት ዲስከቨር ማድረግ የሚል ፓርት አለው። እንደገና ደግሞ በቃ ሰውነትን እንደዚህ ማለት ጌ ማለት እንደዚህ ማለት ነው፣ ሌዝቢያን ማለት እንደዚህ ማለት ነው ምናምን እና ኢትስ ፐርፌክትሊ ኖርማል በቃ ቀስ እያልክ ይሄን ነገር ፊገር አውት ታደርገዋለህ እያደግክ ስትመጣ ምናምን የሚል አይነት እንትን ነውና አሁን የሚሰጥባቸው ትምህርት ቤቶች አሉ ሁሉም ግዛቶች ላይ። እዛም ያው ራሱን የቻለ ውጊያ ውስጥ ስላሉ ኮንሰርቫቲቮቹ ማለት ነውና እንደዚህ የሆነና ይሄ ነገር ወደዚህ መምጣቱም አይቀርም በተወሰነ ደረጃ ያው ቀስ እያለ ያው የነሱ ዛሬ የኛ ነገር ነው አይደለ? የነሱ ትናንት ደግሞ የኛ ዛሬ ነው እንደምናውቀውና ያው ቀስ እያለ መምጣቱ ስለማይቀር አሁን በዚህ ዘመን ያሉ ክርስቲያኖች በዚህ ዘመን አሁን በደንብ መታጠቅ ኢኩዊፕድ መሆን አለባቸው። በደንብ በእውቀትም በመንፈሳዊነትም በደንብ መደረጀት ያለባቸው ጊዜ ነውና ሁለተኛው ኤጁኬሽን ነው። ጥቅል ነገር ነው ክያነሱ ያሉት ይገባኛል፣ ግን አሁን ሰዎች በዝርዝር ሊያዩት ይችላሉ ያው ጊዜም ስለማይበቃ። ሶስተኛው ቤተክርስቲያን ውስጥ ያለው ደግሞ የሳክራመንታል ሊደርሺፕ ማለት ምስጢራ ሳክራመንታል ሊደርሺፕ ማለት ቤተ ክህነቱ ወይም ደግሞ ከሲኖዱ ጀምሮ ያለው ይሄ ስትራክቸሩ ሃይራርኪው ማለት ነው እና እሱ ደግሞ ሁሉ ጊዜ ስለ ፓወር ስለ ገንዘብ ብቻ የሚያወራ ከሆነ
ያው እንግዲህ ትውልዱ የኦልሞስት እየተበላ ነው፣ ግን ያው ይሄ ነገር ይቀጥላል እንደምናውቀው ማለት ነው። ስለዚህ ከዛ ተወጥቶ የምር ስለ ቤተክርስቲያን ኮንሰርኖች የሚያወራ መሆን መቻል አለበት። ስለዚህ እሱን ሲስተምስ እንዴት ነው የምናመጣው? እሱን ላይ ባትል ፕላን ያስፈልጋል። እና ኤቭሪዌር ስትመለከት እንግዲህ ክርስቲያን ለመሆን ስትሞክር ሁሉም ቦታ የሆነ ልክ ከእንቅልፍ ስትነቃ ብዙ የተደገኑ አፈሙዞች በዙሪያ እንደማየት አይነት ነገር ነው የሚሰማኝ እኔ። እና እንደዛ ነው፣ ያን ያህል ነው ጸረ ክርስቲያን የሆነ ሲስተም ነው በዙሪያችን ያለው ቤተክርስቲያን ውስጥ ያለውን ሲስተም ጨምሮ ማለት ነው። እና ይህም ቦልድሊ መነጋገር ያስፈልጋል። ከዛ ደግሞ እዚህ ላይ ደግሞ በደንብ ንግግር ሲኖር ደግሞ ያው በደንብ ባትል ፕላን ያስፈልጋል ማለት ከሴኩላሪዝም ጋር የምንዋጋበት ባትል ፕላን ያስፈልጋል። እንደዚህ ጠቅለል አድርጌም ቢሆን ማንሳት ይችላል። በጣም ደስ የሚሉ ሀሳቦችን የሚሰሩ ዲያቆና ይሄ መጨረሻው ሀሳቤ ነው። በተለይ ቀሩ የምትላቸው ኦርቶዶክሳዊ የሚለው ርዕስ በጣም ሰፊ ነው። ሁሌም ብናወራ ሁሌም ቢወራ ማውራት ብቻ ሳይሆን ኖረ ነው የምንጨርሰው አይደለም። ልክ ነው። ከፍ ያለ ሀሳብ ስለሆነ እንደ ኦርቶዶክሳዊ በሚለው ጽንሰ ሀሳብ እንደ ምዕመናን የሚወጡ ድርሻ ይኖራል። አባቶች የራሳቸው ድርሻ ይኖራል። በኦርቶዶክስ አካሄድ ውስጥ ህብረት ነው ያለው። ሁሉ ተጓዥ ነው። ሁላችን ተጓዦች ነው። ወደፊት ወደ እግዚአብሔር ነው የምንጓዘው። በእግዚአብሔር ኃይል ነው የምንመላለሰው። እና ቃል የምትለው ሀሳብ እንደ ማጠቃለያ እንደ መልዕክትም ብታስተላልፍልን ብትነግረን ደስ ይላል። አይ ብዙ ቀረ የምለው ሀሳቤ ለማለት ለመናገር ያው የተወሰነ እንትን ለማድረግ ሞክሬያለሁ። ያው ከዚህም ውጭ ግን ሰዎች አሁን በደንብ ሪሰርች ማድረግ የሚቻልበት ጊዜ ስለሆነ ብዙ አክሰሰብል የሆኑ ብዙ መጽሐፍት ይኖራሉ፣ ብዙ ሪሶርስ ስላለ ያው ጀስት የኔ እንደ መነሻ ጀስት እንደ ምናልባት እንደ ማነቃቂያ ሊሆን ከቻለ ማክሲመም በዛ ደረጃ ነው ሊያገለግል የሚችለው። ግን ሌላው ነገር ሰዎች ለየራሳቸው የቤት ስራ የሚወስዱት ነገር ነው ብዬ አስባለሁ። እና ብዙ የምጨምረው ነገር የለኝም። ግን ይህንን ፕላትፎርም የተወሰነ አፕሪሼት ማድረግም ያስፈልጋል። እና እንደነገራችሁ የዚህም ዲስኮርስ እንዲኖር የማድረግ ጥረቶች እንዳሉ በተወሰነ ደረጃ እየነገራችሁ ነበር። እና ይህም ኦብቪየስሊ የትም ቦታ ብናየው ባህር ዳር ብናየው፣ ድሬዳዋን ብናየው፣ ሀረርን ብናየው፣ የትም ብናየው መበረታታት ያለበት ነገር ነው። አዲስ አበባ ብቻ ሳይሆን ማለት ነው። እና በየቦታው እንደዚህ አይነት ትንሽ ብርሃን የሚፈነጥቁ ነገሮች ካሉ ምናልባት አሁን ሊገረሰስ የማይችል የሚመስለው ጨለማ የምንገረሰስበት እድል የሚኖርበት አግባብ ይኖራል ማለት። ስለዚህ ያው ሞር ይሄም ነገር እንዲበረታ እንድትቀጥሉ እና ዲስከሬጅ እንዳትሆኑ ብዙ ዲስከሬጅ የሚያደርጉ ነገሮች ሊመጡ እንደሚችሉ ገምታለሁ። ሞር ፕሮግረስ እያደረጋችሁ ስትመጡ ማለት ነው። እና የሱሱን ማለት ነው በርቱ ማለት እፈልጋለሁ። በጣም እናመሰግናለን። ያው ተመልካቾቻችን በኤማውስ ፖድካስት በመከታተል በማጋዚንም በኩል በመጽሔቱ በኩልም ስራዎችን በማንበብ የበለጠ ቁም ነገር እንደሚያገኙ ተስፋ አድርጋለሁ። ዛሬ ለነበረን የኤስድሮስ መንገድ ዝግጅት ላይ ግን ኦርቶዶክሳዊነትን በተመለከተው ርዕሰ ጉዳይ ላይ ሰፊ ሀሳቦችን ስላጋራህ ከልብ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ብዙ በረከትን ብዙ ጸጋን ያብዛልን። እናመሰግናለን ዲያቆን። ክቡራትና ክቡራን ተመልካቾቻችን በያላችሁበት እየተከታተላችሁት ቆይታ ያደረጋችሁት የኤስድሮስ መንገድ ዝግጅታችን ነው። የዛሬ ቆይታችን ደግሞ በጣም ብዙ ቁም ነገርን ያገኛችሁበት ኦርቶዶክሳዊነት የተሰኘውን ርዕሰ ጉዳይ ነው ወደ እናንተ ያደረስን። እንግዳችን ሆነው ሰፊ ሀሳብን ያጋሩን ደግሞ ዲያቆን ኤርሚያስ ክንዴ ነበሩ። በጣም ከልብ አመስግነናል። እግዚአብሔር ይስጥልን። እናንተም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሁልጊዜም ቢሆን ሚዲያችን እየተከታተላችሁ በጎ ሀሳቦች እንድትጋሩ እንመኛለን። ጤና ይስጥልን።